የኤንትራንስ ፈተና በፍጥነት እየደረሰ ነው። ታዲያ ከሳቋማ ጋራ ኬሚስትሪን በቀላሉ እንከልስ። መምህር ገለታ የ4 ዓመቱን ትምህርት በ14 ቪዲዮዎች አዘጋጅቶልናል። ቪዲዮቹ በቶፒክ የተዘጋጁ ሲሆን ጥያቄዎቹ ደግሞ ካለፉት 4 የኤንትራንስ ኤግዛሞች የተውጣጡ ናቸው። እነዚህን ቪዲዮዎች ከተከታተልን በእርግጠኝነት ውጤታችን ከ50% በላይ ይሆናል። መልካም የትምህርት ጊዜ። ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ለኢንትራንስ ኤግዛም ተፈታኞች የሚሆን የኬሚስትሪ ትምህርት ነው። በዚህ ለሰን ላይ ስለ ኬሚካል ቦንዲንግ ከ2013 እስከ 2016 በኢትዮ ዩኒቨርሲቲ ኢንትራንስ ኤግዛሚኔሽን ላይ የተጠየቁ ጥያቄዎችን ከኔ ጋር በሰፊው መስራት እንችላለን። እንደነዚህ አይነት ጠቃሚ የሆኑ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ጥያቄዎቹ እንግባ። ተማሪዎች ስለ ኬሚካል ቦንዲንግ ኢንትራንስ ኤግዛም ላይ ምን አይነት ጥያቄዎች ልትጠየቁ ትችላላችሁ? ኤክስፔክት የምናደርጋችሁ ጥያቄዎች ወይንም ከ2013 እስከ 2016 ያለውን ጥያቄ መሰረት በማድረግ ወደፊትም ኢንትራንስ ኤግዛም ላይ ምን አይነት ጥያቄ ልንጠየቅ እንችላለን የሚለውን ነገር እነዚህን 8 ፖይንቶችን መመልከት እንችላለን። የመጀመሪያው ዴፊኒሽን ኦፍ ኬሚካል ቦንዲንግ ትጠየቃላችሁ። ስለ ኬሚካል ቦንዲንግ ዴፊኒሽን ኢንትራንስ ኤግዛም ላይ ትጠየቃላችሁ። ሁለተኛ አይዴንቲፋይንግ ዘ ታይፕስ ኦፍ ኬሚካል ቦንዲንግ፣ የኬሚካል ቦንዲንግ ወይም ፋንዳሜንታልስ ታይፕስ ኦፍ ኬሚካል ቦንዲንግ አሉ። ስለ አዮኒክ ቦንድ፣ ኮቫለንት ቦንድ እና ሜታሊክ ቦንዶች አሉ። እነሱን መለየት መቻል አለባችሁ። ሶስተኛ ሊውስ ስትራክቸር ኤንድ ኦክቴት ሩል። እንግዲህ ሊውስ ስትራክቸር ትልቁን ጥያቄ የምትሰሩበት ወይም ብዙ ጥያቄዎች የምትሰሩበት በሊውስ ስትራክቸር መሰረት ነው። አንድ ተማሪ ኬሚካል ቦንዲንግ ጥያቄ ከመስራቱ በፊት ሊውስ ስትራክቸር መስራት መቻል አለበት። ምክንያቱም አንድ ተማሪ ሊውስ ስትራክቸር ሲያውቅ ስለ ፖላር ነን ፖላር ሰብስታንስ፣ ስለ ኦክቴት ሩል እንዲሁም ደግሞ ስለ ሞሌኪላር ጂኦሜትሪ፣ ስለ ሃይብሪዳይዜሽን እነዚህ ነገሮችን ሁሉ መመለስ ይችላል። አራተኛ ማሰብ ያለባችሁ ስለ ፖላሪቲ ኤንድ ነን ፖላሪቲ ኦፍ ኮምፓውንድ አለም ደግሞ ፖላር ኤንድ ነን ፖላር ኮምፓውንዶችን አይዴንቲፋይ የማድረግ ስራ ሰርታችሁ ነው ፈተናውን መፈተን ያለባችሁ። ኢንትራንስ ኤግዛም ላይ አይቀሬ ነው ማለት ነው። አምስተኛ ፊዚካል ፕሮፐርቲ ኦፍ አዮኒክ ኤንድ ኮቫለንት ኮምፓውንድ። እነዚህ የአዮኒክ ኮምፓውንድ ኤንድ የኮቫለንት ኮምፓውንድ ፊዚካል ፕሮፐርቲያቸውን በደንብ አድርጋችሁ ዲቴክት ታደርጋላችሁ ማለት ነው። ሌላው ስድስተኛ ላይ በደንብ ማየት ያለባችሁ ኢንተርሞሌኪላር ፎርስ ነው። ኢንተርሞሌኪላር ፎርስ፣ ስለዚህ ስለ ሃይድሮጅን ቦንድ፣ ለንደን ዲስፐርሽን ፎርስ እንዲሁም ደግሞ ዳይፖል ፎርስ፣ በተለይ ፊዚካል ፕሮፐርቲ ኦፍ ኮቫለንት ኮምፓውንድን ዴተርማይን የሚያደርገው ማንኛው ነው? ኢንተርሞሌኪላር ፎርስ ነው። ስለዚህ ምንነት በሰፊው ማየት አለብን። ጥያቄዎችን ሰራ በደንብ አድርጌ አብራራላችኋለሁ። እናንተ ብቻ መከታተል ነው የሚጠበቅባችሁ። ሰባተኛ ማሰብ ያለብን ሞሌኪላር ጂኦሜትሪ ኦፍ ሞሌኪል ኤንድ ሃይብሪዳይዜሽን። ይሄ አይቀሬ ነው ፈተና ላይ። ሼፕ ኦፍ ሞሌኪል እና ሃይብሪዳይዜሽን በፍጹም አይቀርም ፈተና ላይ። ሃይብሪዳይዜሽን ነው ሼፕ ኦፍ ሞሌኪል እንዴት መለየት እንዳለብን አስበን ነው መፈተን ያለብን። ሌላው ሞሌኪላር ኦርቢታል ቲዮሪ፣ በተለይ ስለ ቦንድ ኦርደር ሊሆን ይችላል። ሌላው ደግሞ ኤሌክትሮን ኮንፊግሬሽን፣ ሞሌኪላር ኤሌክትሮን ኮንፊግሬሽን የሚባል አለ። ስለሱ ነገር በደንብ አይተን ነው መፈተን ያለብን ማለት ነው። ስለዚህ እነዚህ 8 ፖይንቶችን በጥያቄ ደረጃ አሁን እናያቸዋለን። 8 ፖይንቶች በጥያቄ መልክ አለ፣ አብራራላችኋለሁ። እናንተ ብቻ ተከታተሉ። ስለዚህ የ2013 ወይም 2021 የተጠየቀው የኢንትራንስ ኤግዛም ጥያቄ ስለ ኬሚካል ቦንዲንግ የተጠየቁትን ጥያቄዎችን እንመልከት። ኩዌስችን ነምበር 1 ሃይድሮጅን ቦንዲንግ ኦከር ኢን ኤ ኮምፓውንድ ዛት ኮንቴንስ ሃይድሮጅን ዊዝ ናይትሮጅን፣ ሃይድሮጅን ዊዝ ኦክሲጅን፣ ሃይድሮጅን ዊዝ ፍሎሪን ወይንም ሃይድሮጅን ዊዝ ፎን ይባላል። እንግዲህ ሃይድሮጅን ቦንድ ብለን የምንጠራው ስትሮንግ ኢንተርሞሌኪላር ፎርስ ነው። ይህ ኢንተርሞሌኪላር ፎርስ ደግሞ የተፈጠረው ሞሌኪል ኦፍ ዋት ሃይድሮጅን ዊዝ ፍሎሪን ተጣምሮ ከሆነ፣ ሃይድሮጅን ዊዝ ኦክሲጅን ከተጣመረ፣ ሃይድሮጅን ዊዝ ናይትሮጅን ለምሳሌ እንገራችሁ ሃይድሮፍሎሪክ አሲድን እና ሌላኛው ሃይድሮፍሎሪክ አሲድን ብትወስዱ ይሄ ሞሌኪል እና ይሄ ሞሌኪል እስበሳቸው ኢንተራክሽን አላቸው። ሶ ይቺ ኢንተራክሽን ነች ሃይድሮጅን ቦንድ የሚባለው። ሃይድሮጅን ቦንድ ብለን የምንጠራው ስፔሻል ዳይፖል ፎርስ ነው። ስትሮንገስት ነው። ስትሮንግ እንዲሆን ያደረገው ደግሞ ምንድነው ማለት ነው? ሃይ ኤሌክትሮኔጋቲቭ ከሆኑ ሰብስታንስ ከነ ፍሎሪን ከነ ኦክሲጅን እና ከነ ናይትሮጅን ጋር መጣመሩ ነው። ስለዚህ ስለነዚህ ስለ ሃይድሮጅን ቦንድ ምንነት ትክክል የሆነ ነው። ዚስ ቦንድ አር ስትሮንገር ዛን ዘ ኦርዲነሪ ዳይፖል ኢንተራክሽን። ዋትስ ዘ ሪዝን ዋይ ሃይድሮጅን ቦንድ ኢዝ ስትሮንገር ዛን ኦርዲነሪ ዳይፖል ኢንተርሞሌኪላር ፎርስ? ኤ the small size of nitrogen, oxygen, fluorine makes this atom so electropositive that their covalently bonded hydrogen is highly negative. B.
ዘ ሃይድሮጅን ናይትሮጅን፣ ሃይድሮጅን ኦክሲጅን፣ ሃይድሮጅን ፍሎሪን ይሄ ቦንድ ማለት ነው። ቦንድስ አር ነን ፖላር ኤንድ ዘስ ዶንት ኢንተራክት ዊዝ ኔይቦሪንግ ሞሌኪል ይላቸዋል። ሲ ዘ ፓርሻሊ ፖዘቲቭ ሃይድሮጅን ኦፍ ዋን ሞሌኪል ኢዝ አትራክትድ ቱ ዘ ፓርሻሊ ኔጌቲቭ ሎን ፔር ኦን ዘ ናይትሮጅን ኦክሲጅን ፍሎሪን ኦፍ አዘር ሞሌኪልስ። ዲ ዘ ሃይድሮጅን ናይትሮጅን፣ ሃይድሮጅን ኦክሲጅን፣ ሃይድሮጅን ፍሎሪን ቦንድ አር ለስ ፖላር ዳን ኦርዲናሪ ኮቫለንት ቦንድ ነው የሚላችሁ። ስለዚህ ወደ መለሳችሁ ስትመጡ ለዚህኛው ጥያቄ በደንብ አድርገን ማየት ያለብን እዚህ ላይ አሁን በደንብ ማየት ያለባችሁ ይህ ቦንድ ስትሮንግ እንደሆነ ያደረገው ምንድን ነው ከተባለ ኤ ላይ ዘ ስሞል ሳይዝ ኦፍ ናይትሮጅን ኦክሲጅን ፍሎሪን ሜክስ ዘስ አተም ሶ ኤሌክትሮፖዘቲቭ ዛት ዜር ኮቫለንትሊ ቦንድድ ሃይድሮጅን ኢዝ ሃይሊ ኔጌቲቭ ላቸዋል። እንደዛ አይመጣም። ለምሳሌ ሃይድሮፍሎሪክ አሲድ ከሆነ ተመልከቱ፣ ሃይድሮፍሎሪክ አሲድ ከሆነ ሃይድሮጅን ከፍሎሪን አንጻር ፖዘቲቭ ነው፣ ክሎሪን ግን ኔጌቲቭ ነው። ስለዚህ ይሄን ነገር አያሟላም። ቢ ዘ ሃይድሮጅን ናይትሮጅን፣ ሃይድሮጅን ኦክሲጅን እና ሃይድሮጅን ፍሎሪን ቦንድ አር ነን ፖላር ኖ ፖላር ናቸው። ነን ፖላር የሚባለው ሲሚላር ከሆነ አተም ጋር ከሆነ ቦንዱ ለምሳሌ ሃይድሮጅን ዊዝ ሃይድሮጅን ከሆነ ነን ፖላር ቦንድ ነች ይቺ ቦንድ። ሞሌኪሉ አይደለ ሌላ ጉዳይ ነው ስለ ሞሌኪሉ። ግን ሃይድሮጅን ዊዝ ሃይድሮጅን ነን ፖላር ቦንድ ነች ቦንድ ማለት ነው። ስለዚህ ይህንኛው ነን ፖላር አይደለም ማለት የተለያዩ አተሞች ስለሆኑ አትሊስት ኤሌክትሮኔጋቲቪቲ ዲፈረንስ አለ በመካከላቸው። ሲ ዘ ፓርሻሊ ፖዘቲቭ ሃይድሮጅን ኦፍ ዋን ሞሌኪል ኢዝ አትራክትድ ቱ ዘ ፓርሻሊ ኔጌቲቭ ሎን ፔር ኦን ናይትሮጅን ኦክሲጅን ፍሎሪን ኦፍ አናዘር ሞሌኪል። ሶ ዘ አንሰር ይዟት ይሄ ነው ማለት ነው። ታችን ሲ ነው። ምክንያቱም ለምንድን ነው አሁን እዚህ ላይ እዩት በደንብ አድርጋችሁ። ሃይድሮጅን ቦንድ የሚባለው አንደኛው ሞሌኪል ከሌላኛው ሞሌኪል ጋር ያለው ኢንተራክሽን ነው። ያ ኢንተራክሽን ደግሞ ግዴታ ሃይድሮጅን ከፍሎሪን፣ ሃይድሮጅን ከኦክሲጅን፣ ሃይድሮጅን ከናይትሮጅን ጋር መጣመር መቻል አለበት ማለት ነው። ለምሳሌ ወተር ሞሌኪል ብትወስዱ ይቻ ሃይድሮጅን እንደዚህ ብኮን ይቻ አንዷ ወተር ሞሌኪል ነች። ሌላ ወተር ሞሌኪል ደግሞ በተመሳሳይ እንደዚህ ቢኖራችሁ ይሄም አለው። አሁን ሃይድሮጅን ፓርሻል ፖዘቲቭ ነው፣ ኦክሲጅን ደግሞ ፓርሻል ኔጌቲቭ ነው። ጥያቄው ሃይድሮጅን ቦንድ የሚፈጠረው ቢቲዩም ሞሌኪል ነው። ስለዚህ ይቺ አንዷ ወተር ሞሌኪል ከዚህኛው ወተር ሞሌኪል ጋር ሚኖራታ ማለት ነው ኢንተራክሽን ኖራታ። ይቺ ነች ሃይድሮጅን ቦንድ። ሶ ይሄንን የሚይዝልን ደግሞ ሲ ነው ማለት ነው። ኩዌስችን ነምበር 2 which of the following is an example of exception to the octet rule ነው የሚላችሁ። እንግዲህ ኦክቴት ሩል ተብሎ የሚጠራው ወይም ኢንቫሊድ ኦክቴት ተብሎ የሚጠራው ምን አይነት ነገር መሰላችሁ? ሌዛን ኦክቴት ሊሆን ይችላል፣ ከ8 ማነስ ሊሆን ይችላል። ግሬተር ዛን ኦክቴት ሊሆን ይችላል፣ ከ8 መብለጥ ሊሆን ይችላል ማለት ነው። ስለዚህ እዚህ ላይ ኦክቴትን የሚያፈርሰው የትኛው ነው? ወይም በልጦ አለም ደግሞ አንሶ። ኦክቴት የሚባለው 8 መሆን ነው። 8 መሆን ከዚህ ውጭ ሆነ የትኛው ነው እንደማለት ነው። ስለዚህ እስቲ እያንዳንዳቸው ምርጫ እንውሰድ። ኤ ላይ ያለው ልዩ ስትራክቸሩን ስሩት። ሃይድሮጅን እዚች ላይ ሎምፔር እንደዚህ ነው የሚቀመጥላችሁ። ቢ ላይ ያለውን ስሩት። ልዩ ስትራክቸሩን ቢ ላይ ያለውን ስሩት። ፎስፈረስ፣ ክሎሪን ሌላኛ ደግሞ ክሎሪን አለ። አሁን በፎስፈረስ ዙሪያ 8 ኤሌክትሮን አለ፣ ማን ነው 10 ኤሌክትሮን አለ። ይሄኛው ግን ወተር ላይ ሲመጡ 1 2 3 4 ሲባዛ 2 8 ኤሌክትሮን ይዟል። ኦክቴትን ኦቤ ያደርጓል። ይሄ ግን 1 2 3 4 5 10 ኤሌክትሮን ይዟል። ኦክቴትን አፍርሷ ማለት ነው። ሲንግል ስትመለከቱ ናይትሮጅን ዊዝ ሃይድሮጅን ሎምፔር። ስለ ልዩ ስትራክቸር በሰፊው ያሳያቸዋለሁ እዚሁ ቪዲዮ ላይ። ግን ልዩ ስትራክቸር ሰርታችሁ ኦክቴቱን ያፈረሰው የትኛው ነው የሚለው ነገር ማረጋገጥ ትችላላችሁ። ስለዚህ መለሳችሁ ይሄ 8 የሞላው 1 2 3 4 በሁለት ስታበዙ 8 ነው። ይሄ ካርበንም ቴትራክሎራይድም ስትወስዱት ካርበን ክሎሪን አሁን ሴንትራል አተሙ 8 ይዟል። ሶ ከ8 በላይ የያዘ ማንኛው ነው ማለት ነው? ቢ ነው ማለት ነው። ኩዌስችን ነምበር 3 which of the following pair is true about the general property of the different types of crystallized solid? ስለዚህ ክሪስታላይዝ ሶሊድ 4 አይነት ክሪስታላይዝ ሶሊዶች አሉን። ስለነሱ ጀነራል ፕሮፐርቲ ትክክል የሆነውን ነገር ምረጡ ነው የሚለን። ለምሳሌ ታይፕ ኦፍ ሶሊድ አዮኒክ ኮምፓውንድ ተሰጥቷቸዋል፣ ኮቫለንት ኔትወርክ ተሰጥቷቸዋል። እዚህ ላይ እቺ ኮቫለንት ኔትወርክ ለማለት ነው። ልክ እንደነ ሲሊከን ዳይኦክሳይድ ነው። ሲሊከን ዳይኦክሳይድ አይነት ነገር እንደነ ግራፋይት አይነት ነገር ሊሆን ይችላል። ሌላኛው ደግሞ ሞሌኪላር ክሪስታል ተሰጥቷቸዋል። ሞሌኪላር ክሪስታል ማለት ላይክ ካርበን ዳይኦክሳይድ አይነት ነገር። ካርበን ዳይኦክሳይድ ክሪስታል ፎርም ማድረግ ይችላል። ወተር ራሱ ወተር አይስ ክሪስታል ነው፣ እንደሱ አይነት ነገሩ ነው።
ድራይ አይስ የሚባል ወይም ካርበን ዳይኦክሳይድ እዚሁም ሞሌኪላር ክሪስታል ይባላል። ሌላው ደግሞ ሜታሊክ ክሪስታል አለ ማለት ነው። ስለዚህ ስለ አራቱ ትክክል የሆነው የትኛው ነው የሚላችሁ። ለምሳሌ አዮኒክ ኮምፓውንዶች ሃርድ ናቸው። ትክክል ሃርድ ናቸው። ሃይ መልቲ ፖይንት አላቸው። ጉድ ኮንዳክተር ኦፍ ኤሌክትሪሲቲ ይላቸዋል። ሞልተን ስቴት ካልሆኑ በስተቀር ኤሌክትሪክ ኮንዳክት ማድረግ አይችሉም። ሶሊድ ስቴት ላይ ሆነው ግን ኤሌክትሪክ ኮንዳክት ማድረግ አይችሉም ማለት ነው። ስለዚህ ይሄ መሆን አለበት ማለት ነው፣ መቆም አለበት። ትክክል አይደለም። ምክንያቱም ኮንዳክቲቪቲው ሊለካ የሚችለው ወይም ሞልተን ስቴት አዞራይስ ደግሞ ሶሉሽን ስቴት ነው። ምንም እንኳ ኤሌክትሪክ ኮንዳክተር ቢሆኑም ነገር ግን ሶሊድ ስቴት ኮንዳክት ማድረግ አይችሉም ማለት ነው። ሌላው ኮቫለንት ኔትወርክ የሚባል አለ። አሁን እንደነገርኳችሁ እንደነ ሲሊከን ዳይኦክሳይድ እንዲሁም ደግሞ እንደነ ዳይመንድ አይነቶቹ ሃርድ ናቸው። ትክክል ነው። ሲሊከን ዳይኦክሳይድ ኳርትስ ብለን የምንጠራውና ዳይመንድ በጣም ሃርድ ናቸው። ከዛ ሃይ መልቲ ፖይንት አላቸው። ፑር ኮንዳክተር ናቸው። ትክክል ማለት ኤሌክትሪክ ኮንዳክት ማድረግ አይችሉም ማለት ነው። ሶስተኛው ሞሌኪላር ክሪስታል እንደነ ካርበን ዳይኦክሳይድ እና እንደነ ወተር ስትወስዱ በደንብ ሶፍት ናቸው። ትክክል ሎ ሜልቲንግ ፖይንት አላቸው። ሎ ሜልቲንግ ፖይንት አላቸው። ክሪስታል እስከሆኑ ድረስ ጉድ ኮንዳክተር ሊሆኑ አይችሉም ማለት ነው። ክሪስታል ብሏል እዚህ ላይ። ሌላኛው ደግሞ አራተኛ ሜታል ነው። ሶፍት ቱ ሃርድ ነው ያሉት። ትክክል ከሶፍት እስከ ሃርድ ድረስ ነው ያሉት። ሎው ቱ ሃይ መልቲ ፖይንት አላቸው። ለምሳሌ ሶፍት የተባሉ ግሩፕ ዋን ሜታሎች ሶፍት ናቸው። በቀላሉ መቆራረጥ የሚችሉ ናቸው። በቢላዋ እንደፈለገ ማድረግ የምንችላቸው ናቸው። እነሱ ሶፍት ናቸው። ሃርድ የሚባል ደግሞ እንደና አይረን አለ። ትክክል ሶፍት የሚባሉት ሜታሎች አነስተኛ መልቲ ፖይንት አላቸው። ስትሮንግ የሚባሉት ደግሞ ወይም ሃርድ የሚባሉ ሜታል ከፍተኛ መልቲ ፖይንት አላቸው። ጉድ ኮንዳክተር ኦፍ ኤሌክትሪሲቲ ነው ያለ። ስለዚህ መልሳችሁ የሚሆነው 2 እና 4 ነው። ለዚህ ጥያቄ በዛ አጠያየቅ 2 እና 4 መልስ መሆን ይችላል ማለት ነው። ሶ ዘ አንሰር ኢዝ ዋት ዲ ማለት ነው። ነምበር 4 when the boiling points of hydride of group 6 element water molecule ሃይድሮሰልፈሪክ አሲድ ሃይድሮሴሊኒክ እንዲሁም ደግሞ ሃይድሮዋት ቴሉሪክ አሲድ አሉ። እነዚህ ተሰጥቷቸዋል። are arranged in order of increasing boiling point the trend is እንግዲህ ይሄንን በቦይሊንግ ፖይንት ኦርደር ስናስቀምጥ ነው የሚላቸው። ከታች ወደ ላይ ነው። ይሄኛው ከማናነሰ ከሴሊኒክ አነሰ፣ ይሄ ደግሞ ከሰልፈሪክ አነሰ ሃይድሮሰልፈሪክ አሲድ ከሚባለው፣ እሱ ደግሞ ከማናነሰ ከውሃ። ሶ ዋይ ወተርስ ሃቭ ሃይ ቦይሊንግ ፖይንት ነው። ወተር ሃቭ ዋት ዘ ሃይስት ቦይሊንግ ፖይንት ዚስ ኢዝ ዲቱ። ለምንድን ነው ውሃ ከፍተኛ ቦይሊንግ ፖይንት ያለው ነው የሚለው። እንግዲህ መልሱ ቀላል ነው። ወተር ሃይድሮጅን ቦንድ አለው ወይንም ፊዚካል ፕሮፐርቲ ኦፍ ሞሌኪላር ኮምፓውንድን ኮንትሮል የሚያደርገው ዜር ኢንተርሞሌኪላር ፎርስ ነው። ምን ብያቸዋለሁ? ኢንተርሞሌኪላር ፎርስ፣ ኢንተርሞሌኪላር ፎርስ፣ ሞሌኪላር ፎርስ ምን ይወስናል ማለት ነው? ፊዚካል ፕሮፐርቲን ይወስናል። መልቲ ፖይንት፣ ቦይሊንግ ፖይንት፣ ፍሪዚንግ ፖይንት ፊዚካል ፕሮፐርቲን ምን ማድረግ ይችላል ማለት ነው? ዴተርማይን ማድረግ ይችላል ማለት ነው። ስለዚህ ወተር ደግሞ ሞሌኪል የያዘው ከፍተኛ የሆነ ሃይድሮጅን ቦንድ ይዟል፣ ወይም ስትሮንግ የሆነ ሃይድሮጅን ቦንድ ይዟል። ማን? ወተር ሞሌኪል ማለት ነው። ስለዚህ ዲቱ ዘ ፕሬዘንስ ኦፍ ሃይድሮጅን ቦንድ ወተር ሃቭ ዋት ሃይ ቦይሊንግ ፖይንት። ኤ ኢንክሪዚንግ ቦይሊንግ ፖይንት ዊዝ ኢንክሪዚንግ ሞሌኪላር ማስ ኖ። ቢ ሃይድሮጅን ቦንዲንግ ፕሬዘንት ኢን ወተር ሞሌኪል ይላቸዋል። ሶ ዘ አንሰር ኢዝ ዋት ቢ ነው። ሲኒዩት ዘ ስሞል ሳይዝ ይላቸዋል። ሳይዝ ምን አገባው? ኮምፔርድ ቱ ዋት ግሩፕ 6 ኤለመንት ይላቸዋል። በሳይዙማ ቢሆን ኑሮ ሶሊቢሊቲው ነው የጨመረው ማለት ነው። ዲ ላይ ዘ ቤዚክ ዲፈረንት ስትራክቸር ኦፍ ኤች ሃይድራይድ ስትራክቸራቸው ዘሴም ነው። ምክንያቱም ሃይድሮጅን ዊዝ ግሩፕ 6 እስከሆነ ድረስ ሁልጊዜም አሁን ሃይድሮጅን ዊዝ ዋት ግሩፕ 6 ከሆነ ላይክ ኦክሲጅን ሴንተር ላይ 2 ሎን ፔር እንዳለው ሁሉም አላቸው። ሁሉም እንደዚህ ማለት ነው። ሁሉም ይኖራቸዋል። ቴሪሊን ስትወስዱ እንደዚህ ነው የሚኖረው። ሃይድሮጅን 2 ሎን ፔር ይኖረዋል። እንደዚህ ነው አቀማምጣቸውና አንድ አይነት ስትራክቸር ነው ያላቸው። ሶ መልሳችሁ ቢ ነው ማለት ነው። question number 5 covalent compounds are liquid or gas at room temperature and have low melting point and boiling point. Which of the following statement explain these properties of covalent compound ይላቸዋል። እዚህ ላይ እንግዲህ ሞሌኪላር ኮምፓውንድ ወይም ኮቫለንት ኮምፓውንድ ብለን የምንጠራቸው ከነን ሜታል የተሰሩ ናቸው። ሶ በተፈጥሮ ሊኩዊድ ወይም ጋዝ ናቸው። ሊኩዊድ ወይም ጋዝ መሆናቸው ብቻም ሳይሆን መልቲንግ ፖይንታቸውና ቦይሊንግ ፖይንታቸው በጣም አነስተኛ ነው። ስለዚህ ይሄ ባህሪ እንዲኖራቸው ያደረገው ትክክለኛው ምክንያት የትኛው ሊሆን ይችላል ነው የሚለው ጥያቄው። ኤ
there are no force of attraction between the molecule in covalent compound. B. Covalent compound exists as separate molecule. C. The intermolecular force of attraction in covalent compound are strong. D. The unit of particle in covalent compounds are ions ይለናል። ስለዚህ እያንዳንዳቸውን ምርጫዎች በደንብ አድርገን እንመልከት። ለምሳሌ ኤን ብንወስድ ኮቫለንት ኮምፓውንድ ወይም ሞሌኪላር ኮምፓውንድ ብለምንጠራቸው በመካከላቸው አትራክሽን ፎርስ የለም ይለናል። ላይ there are no attraction force between the molecule in covalent compound የሚለን ይሄ ፎልስ ስቴትመንት ነው። ምክንያቱ ለምንድን ነው? ኮቫለንት ኮምፓውንድ ምንም እንኳ ዊከስት የሆነ ለንደን ፎርስ አሊያም ደግሞ ዳይፖል ፎርስ ቢኖራቸውም ቶታሊ ግን ምንም አይነት አትራክሽን ፎርስ የለም ማለት አይደለም ማለት ነው። ስለዚህ ለንደን ፎርስ ይኖራ ማለት ነው። ግን ሞለኪውሎቹ ሰፓሬትሊ ነው የሚኖሩት። ያን ያክል በጣም አትራክት ባይደራረጉም ግን እንዴት ተነጣጠሉ ነው መኖር የሚችሉ ማለት ነው። በተለይ ጋዝ ስቴት ለሆነው ሞሌኩላር ኮምፓውንድ ሊኩዊድ እንኳ ትንሽ የተቀራረበ ነው፣ በጣም የተቀራረበ ነው ፓርቲክሎቹ። ስለዚህ ቢ ላይ ያለው መልሳችን ምን ይሆናል ማለት ነው? ኮቫለንት ኮምፓውንድ ኤግዚስት አስ ሰፓሬትድ ሞሌኪል። እንዴት ተነጣጠሉ አይነት ነው የሚኖሩት። ይሄ ትክክለኛ ስቴትመንት ነው። ስለዚህ ኮቫለንት ኮምፓውንድ አሊያም ደግሞ ሞሌኩላር ኮምፓውንድ አነስተኛ ሜልቲንግ ፖይንት ኤንድ ቦይሊንግ ፖይንት እንዲኖራቸው ያደረገው ሞሌኪሎቹ ኤግዚስት ሲያደርጉ፣ ለምሳሌ አንዱን ሰብስታንስ ይሄ ናይትሮጅን ቢሆን ይሄኛው ናይትሮጅን ከሌላኛው ናይትሮጅን በዚች አይነት ዊከስት በሆነች አትራክሽን ፎርስ ነው የሚኖረው። ግን ፓርቲክሉም እንደማለት እንዴት ተነጣጠለ ነው። በዚህ ምክንያት በቀላሉ ይችን ቦንድ ብሬክ ያደርጋታል። ትንሽም የሆነ ቦይሊንግ ፖይንት አለም ደግሞ መልቲ ፖይንት እንዲኖረው አድርጓል ማለት ነው። ስለዚህ ቢ ትክክለኛ ስቴትመንት ነው። ሲን እንመልከት። the intermolecular force of attraction in covalent compounds are strong ይላቸዋል። ስትሮንግ አይደለም፣ ደካማ ነው። ከአዮኒክ ቦንድ ወይም ከሜታሊክ ቦንድ አንጻር ስታስቡት በጣም ዊከስት ነው ማለት ነው። ስለዚህ ስትሮንግ ማ ከሆነ ሊኩዊድ አይደለም የሚሆኑ ወይ ሶሊድ ነው መሆን ያለባቸው አለም ደግሞ ከዛ የተሻለ ሊኩዊድ ሊሆን ይችላል። ልክ እንደ ወተር አይነት ስትሮንግ የሆነ ሃይድሮጅን ቦንድ የሚኖራቸው ከሆነ ትንሽ የተሻለ ቦይሊንግ ፖይንት ወይም መልቲ ፖይንት ሊኖራቸው ነበር ማለት ነው። ዲ ላይ the unit of particle in covalent compounds are ion ይላቸዋል። አዮን አይደለም፣ ፓርሻል ኔጌቲቭ ኤንድ ፓርሻል ፖዚቲቭ ሊሆን ይችላል እንጂ አዮን መሆን አይችልም። አዮን ከሆነ ለአዮኒክ ኮምፓውንድ ነው የሚያገለግለው ማለት ነው። ስለዚህ መልሳችን ምን ይሆናል ማለት ነው ለዚህ ጥያቄ? the answer is what? B ነው ማለት ነው። question number 6 ቦዝ ካርበናይል ሰልፋይድ ማለት COS ማለት ነው። and እዚህ ላይ የተቀመጠላችሁ አሁን ቦዝ ካርበናይል ሰልፋይድ and the carbon dioxide ይሄኛው ማለት ነው are linear molecule. Carbonyl sulfide is polar whereas what carbon dioxide is non-polar. Why carbonyl sulfide is polar and carbon dioxide is non-polar ነው የሚላችሁ። እንግዲህ ፖላር ለመባል ጀነራል ፖይንት ልንገራችሁ። አንድ ሰብስታንስ ፖላር ለማለት ቢያንስ እነዚህን ጀነራል ፖይንቶች ልንገራችሁና ከዛ እንመልሳለን። ፖላሪቲን ለማየት ከፈለጋችሁ ፖላር የሚባል ሰብስታንስ አትሊስት ሴንተር ላይ ምን መኖር አለበት? ሴንትራል አተሙ ሎን ፔር መያዝ አለበት። ሎን ፔር ኦፍ ኤሌክትሮን መያዝ አለበት። ላይክ ዋት ለምሳሌ ይሄ ቢሆን ይህ አይነት ሰብስታንስ ትወስዱ ሴንተር ላይ ሎን ፔር ስላለው ሰብስታንሱ ቀጥታ ፖላር ማለት ትችላለሁ። እሺ ሁለተኛ ነገር ደግሞ ፖላር ለመባል ማለት ነው ቢያንስ ፖላር ለመባል ኤሌክትሮን ኔጋቲቪቲ ዲፈረንስ መኖር አለበት። ስለዚህ ፖላር ቦንድ ይዞ ኤሌክትሮን ኔጋቲቪቲ ዲፈረንስ መኖር አለበት ማለት ነውና አንሲሜትሪ ወይንም አንኢኳል ሼሪንግ ኦፍ ኤሌክትሮን መኖር አለበት። አንኢኳል ሼሪንግ ኦፍ ኤሌክትሮን መኖር አለበት። ሼሪንግ ኦፍ ኤሌክትሮን መኖር አለበት። ለምሳሌ አንድ ሰብስታንስ አንኢኳል ሼሪንግ ኦፍ ኤሌክትሮን አለው የሚባለው CH3 Cl ቢሰጣችሁ ካርበን ሃይድሮጅን እዚች ላይ ክሎሪን አለች። አሁን ክሎሪን የሚኖራት የኤሌክትሮን ዲስትሪቢዩሽን እና ሃይድሮጅን የሚኖራቸው እኩል አይመጣም። ስለዚህ አንኢኳል ከሆነ ሰብስታንሱ ምን ይሆናል ማለት ነው? ፖላር ይሆናል። የተወሰኑ ነገሮችን እንደዚህ ከያዛችሁ መመለስ ትችላላችሁ ጥያቄው ማለት ነው። ስለዚህ አሁን እዚህ የተፈለገው why carbonyl sulfide is polar and carbon dioxide is non polar ነው የተባልነው። ስለዚህ ካርበን ዳይኦክሳይድ ነን ፖላር ነው። አሁን ስትራክቸሩን ስትወስዱ ካርበን ዳይኦክሳይድ ይህን አይነት ስትራክቸር አለው። ካርበናይል ሰልፋይድ ደግሞ ይህን አይነት ስትራክቸር አለው። ለምንድን ነው ይሄ ፖላር የሆነው? ለምንድን ነው ይሄ ነን ፖላር የሆነው ነው የሚላችሁ። እንደምታዩት ካርበናይል ሰልፋይድ የሚባለው ሁለተኛ ላይ ያለው ማለት ነው። ካርበናይል ሰልፋይዱ እኩል የሆነ ኤሌክትሮን ክፍፍል አይኖራቸው። ምክንያቱም የሰልፈር ኤሌክትሮን ኔጋቲቪቲ እና
የኦክሲጅን ኤሌክትሮኔጋቲቪቲ አይገናኝም። ስለዚህ ዳይፖል ሙቭመንት የሚባለው ከዜሮ የተለየ ነው ማለት ነው። እኩል የሆነ ኤሌክትሮን ክፍፍል አይኖራቸው ማለት ነው። ዳይፖል ሙቭመንቱ ከዜሮ የተለየ ነው ማለት ነው። ስለዚህ ውስጥ ወደ ምርጫዎቹ እንግባ። ኤ ላይ region of high negative charge is distributed equally around the central atom in carbonyl sulfide ይላቸዋል። ፎልስ ነው። ኢኳል ዲስትሪቢዩሽን የለውም። ኢኳል ሊኖረው የሚችለው ካርበን ዳይኦክሳይድ ነው። ሰልፈር ኢዝ ሞር ኤሌክትሮኔጋቲቭ ዛን ኦክሲጅን ይላቸዋል። ኖ ኦክሲጅን ነው ሃየር ኤሌክትሮኔጋቲቭ የሆነው። ሲ ላይ ካርበን ዳይኦክሳይድ ሃዝ ኤ ኔት ዳይፖል ሞመንትስ ኦፍ ዜሮ። የስ ካርበናይል ሰልፋይድ ዲፈረንት ፍሮም ዜሮ ከሆነ ይሄ ደግሞ ኢኳል ሼሪንግ ካለ ምንም አይነት የቻርጅ ሙቭመንት የለም በሞሌኩል ላይ። ስለዚህ ዳይፖል ሙቭመንቱ ዜሮ ነው ማለት ሰብስታንሱ ነን ፖላር ነው ማለት ነው። እና መልሳችሁ ኢኳል ሼሪንግ አለ እንደማለት ነው። ዳይፖል ሙቭመንት ዜሮ የሚመጣው መቼ ነው? በሴንትራል አተሙ ዙሪያ ያሉ አተሞች ኢኳል የሆነ የኤሌክትሮን ክፍፍል ሲኖራቸው ምን ተብሎ ይጠራል ማለት ነው? ነን ፖላር ይባላል። ዳይፖል ሙቭመንታቸውም ዜሮ ይመጣል። ሶ ዘ አንሰር ኢዝ ዋት? ሲ ማለት ነው። ለዚህ ጥያቄ መልስ ሲ ይሆናል። ላይ የተቀመጠላችሁ ደግሞ ዘ ካርበን ኦክሲጅን ቦንድ ኢን ቦዝ ካርበናይል ሰልፋይድ ኤንድ ካርበን ዳይኦክሳይድ አር ፖላር። የስ ፖላር ናቸው፣ ግን ይሄ መሆኑ አያዋጣም ማለት ነው። ለምን? ምንም እንኳ ፖላር ቦንድ ቢኖረው ሞሌኪሉ ጠቅላላ ምን ሊሆን ይችላል ማለት ነው? ነን ፖላር ሊሆን ይችላል። እና ያለን ስለዚህኛው ጥያቄ ወይም ዲ ላይ ስላለችው ፖላር ቦንድ የሚባለው ግዴታ ቦንዱ ፖላር ሊሆን ይችላል። በአጠቃላይ ለምሳሌ ካርበን ኦክሲጅን ቦንዷ ይች ቦንድ ኤሌክትሮኔጋቲቪቲ ዲፈረንስ አላት። ካርበንና ኦክሲጅን እኩል ኤሌክትሮኔጋቲቪቲ የላቸውም። ስለዚህ ዲፈረንስ እስካለ ድረስ ፖላር ቦንድ ይባላል። እና ይሄ ቦንድ እንኳ ፖላር ቢሆንም ግን ዙሪያውን ያለው ኔት ዳይፖል ሞመንቱ ዜሮ ከመጣ ነን ፖላር ነው ማለት ነው። Question number 7, which of the following statement is correct about the formation of methane according to valence bond theory? እንግዲህ ቫላንስ ቦንድ ቲዮሪ ብለን የምንጠራው ስለ ሃይብሪዳይዜሽን እና ስለ ሞሌኪላር ጂኦሜትሪ ኦፍ ሰብስታንስ ያየንበት ነው እና ወይም ሞሌኪል ያየንበት ነው። በተለይ ሃይብሪዳይዜሽን ላይ ዲፔንድ የሚሆን ቫላንስ ቦንድ ቲዮሪ ተብሎ ይጠራል። ስለዚህ በቫላንስ ቦንድ ቲዮሪ መሰረት ማለት ነው ስለ ሚቴን ትክክል የሆነ የትኛው ነው የሚለን ፎርሜሽኑ ኤ ላይ the 2s and 1 2p orbital in carbon hybridized to form a 2sp orbital ይላቸዋል። እንግዲህ ሃይብሪዳይዜሽንን ስትወስዱ እዚህ ላይ 5 አይነት ሃይብሪዳይዜሽኖች ይኖሩናል። sp የሚባል አለ፣ sp2 የሚባል አለ፣ sp3 የሚባል አለ፣ sp3d እና sp3d2 የሚባል አለ ማለት ነው። ስለዚህ 5 ናቸው። ኤስፒ የሚባለው ብዙ ጊዜ ሴንትራል አተሙ በሁለት አተም ብቻ ቦንድድ ከሆነ ለምሳሌ ሴንትራል አተሙ ይሄ ከሆነ በዚህ በኩል የሆነ ቦንድ ቢኖራቸው እንደዚህ ቢቀመጥ በዚህ በኩል ሎን ፔር ሊሆን ይችላል እንደዚህ ቢቀመጥ ማለት ነው። ሴንትራል አተሙ በሁለት በኩል ነው የታሰረው። አንደኛ በዚህ በኩል ሎን ፔር አለ፣ በዚህ በኩል ደግሞ ሌላ ምን አለ ማለት ነው አተም አለ። ሶስት ቆጥሩት ትሪፕል ቦንዱም እንደ አንድ ነው የምትቆጥሩት። ይቺ ሎን ፔሯም እንደ አንድ ተቆጥራ ኤስፒ ማለት ይችላል። ለዚህኛው ሃይብሪዳይዜሽን ስንት ኦርቢታል ይዟል? ሁለት ብቻ ነው ያዘው። አንድ ኤስ እና አንድ ፒ ይዟል ማለት ነው። ኤስፒ2 የሚባለው ደግሞ ምን አይነት መሰላችሁ? ለምሳሌ ይቺ ካርቦኔት ብትሆን ይህ አይነት አቀማመጥ ያለው 3 ኦርቢታሎችን ይዟል ማለት ነው። ያ ማለት እዚህ ላይ ይቺ እንደ አንድ ቁጥሯት 2 3 አንድ ኤስ እና 2 ፒዎችን ይዟል ማለት ነው። በድምሩ 3 ኦርቢታሎች ናቸው። እነዚህ ኦርቢታሎች ዲጀነሬት ኦርቢታል ናቸው። ኤስፒ2 የሚባሉ ዲጀነሬት ኦርቢታሎችን ይዟ ማለት 3 ኦርቢታሎች ማለት ነው። ሌላኛው ኤስፒ3 ነው። ኤስፒ3 የሚባለው ሴንትራል አተሙ በእንደዚህ አይነት ቦንድ ከታሰረ ማለት ነው። 4 ከሆነ 1s እና 3p ኤስፒ3 ይባላል ማለት ነው። ኤስፒ3d የሚባለው ደግሞ 5 ነው። ላይክ ፎስፈረስ ፔንታክሎራይድ ሊሆን ይችላል። እንደዚህ አይነት አቀማመጥ ካለው ማለት ነው። ይህ አይነት ከሆነ 5 ከሆነ 1s 3p እና 1d በድምሩ ስንት ይመጣ ማለት ነው? 5 ይመጣላቸዋል። እዚህ ደግሞ ስትወስዱ ይሄኛው ባለ 6 ነው። ለምሳሌ ሰልፈር ሄክሳ ፍሎራይድን ብትወስዱ ምን ይኖረዋል ማለት ነው? ተመሳሳይ 6 ይኖረዋል። ይሄን ብትቆጥሩ 6 ነው ማለት ነው። ሰልፈር ሄክሳ ፍሎራይድ ማለት ነው። እና እዚህ ላይ የተጠየቅነው ስለ ሚቴን ነው። ሚቴን ላይ ስመጡ the 2s and 1 2p orbital in carbon hybridized to form 2sp ይላቸዋል። ተውትና ሃይብሪድ ያደረገው እዚቻ የተፈጠረችው ምንድነች ይላቸዋል? ኤስፒ ነች ነው የሚላቸው። ኤስፒ አይፈጠርም። ምክንያቱም ግዴታ ካርበን ስትራክቸሩ ስትወስዱ ካርበን ሃይድሮጅን ምን ነው መፍጠር ያለበት? ኤስፒ3 ሃይብሪዳይዜሽን መፍጠር ያለበት። ኤስፒ3 ደግሞ ስንት ኦርቢታሎችን ይዟል? 4 ይዟል ማለት ነው። ስለዚህ ሌላኛው ጥያቄ ውስጥ እንግባ።
ቢ ላይ ካርበን ካን ፎርም 2 ሃይብሪድ ኦርቢታል አስ ኢት ሃዝ ጎት ኦንሊ ዋት ቱ ሃቭ ፊልድ sp2 sp2 አይሆንም ብያቸዋለሁ። sp3 ነው መፈጠር ያለበት። ሲ ላይ the 2s and 2 to p orbital in carbon hybridized to form what 3sp3 ሃይብሪዳይዜሽን ነው። ስለዚህ መልሳችሁ ሲ መሆን አይችልም ማለት ነው። ሲ መልስ መሆን አይችልም። ምክንያቱም መፈጠር ያለበት ስንት ኦርቢታል ነው ብያቸዋለሁ? 4 ነው። ይሄኛው 3 ነው የሚላችሁ ምንም እንኳን sp3 ቢሆንም ግን sp3 4 ኦርቢታሎችን ይዟ ማለት ነው። ስለዚህ ሌላ ማየት አለባችሁ። ዲ ላይ the 2s and 3 to p orbital in carbon hybridized to form what 4 ኦርቢታል ይላቸዋል። 4 ኦርቢታል ፈጠረ ማለት sp3 ነው ፎርም ያደረገው ማለት ነው። እና መልሳችሁ ነው ማለት ነው ዲ ነው ማለት ነው። መልሳችሁ ዲ ነው። ምክንያቱም ካርበን 4 ሃይድሮጅን ጋር ቦንድን ለመሆን ግዴታ ምን ያስፈልገዋል ማለት ነው? 4 ሃይብሪድ ኦርቢታሎች ያስፈልጉታል ማለት ነው። ይሄን በሰፊው ላሳያችሁ። አሁን እዚህ ላይ ሚቴን ሃይብሪዳይዜሽን ሲያካሄድ የምትመለከቱት የሴንትራል አተሙን ብቻ ነው። ካርበን አቶሚክ ነምበሩ 6 ነው። ስለዚህ 1s2 2s2 2p2 ነው። ስለዚህ ሪያክሽን ላይ የሚሳተፈው ማንኛውም ማለት ቫላንስ ኤሌክትሮን ነው ማለት ነው። ስለዚህ 2s2 ትሉና እዚች ላይ 2 ኤሌክትሮን አለው አናይብሪድ የሆነው ማለት ነው። 2p የሚባለው ደግሞ ስንት ኦርቢታል አለው? 3 ኦርቢታል አለው ፒ ማለት። ስለዚህ አንዱ ኤሌክትሮን እዚች ላይ አንዱ ኤሌክትሮን እዚች ላይ። ዋናው ጥያቄ ግን የሚያስፈልገው ምንድነው? ካርበን 4 ሃይድሮጅን ጋር እስከተጣመረ ድረስ አትሊስት እንደነዚህ እንደ ሁለቱ ሃፍ ፊልድ የሆነ ባዶ ቦታ ማመቻቸት አለበት። ምክንያቱም አንዱ ሃይድሮጅን ስመጣ አንድ ቦታ ትጠይቃለች፣ ሌላኛውም ሃይድሮጅን ስመጣ አንድ ኤሌክትሮን ስለሆነ የምትመጣው ቦታ ትጠይቃለች፣ ሃፍ ፊልድ የሆነ ማለት ነው፣ ግማሽ ሙሉ የሆነ። ስለዚህ ይቺ ኤሌክትሮን ምን መሆን አለባት ማለት ነው? ወደዚህኛው ትገባና ሃይብሪድ ይሆናል። ስለዚህ ምን ይፈጥር መሰላችሁ? 2s ሲሆንና ይቺ እንደገና ደግሞ ፒ ደግሞ በዚህ አይነት መንገድ ማስቀመጥ እንችላለን ማለት ነው። እንደዚህ ተቀመጠ። ከዛስ ፋይናሊ ምን ይሆን ይመስላችኋል? ሃይድሮጅን አንዱ ሃይድሮጅን አንድ ኤሌክትሮን ይዝና እዚች ቦታ ይገባል። ሌላኛው ሃይድሮጅን እዚች ቦታ ይገባል። ሌላው ሃይድሮጅን አሁንም እዚች ቦታ ይገባል። ሌላኛው ሃይድሮጅን እዚች ቦታ መግባት ይችላል ማለት ነው። ፋይናሊ ምን ሆነ? ይቺ p3 ትባላለች። ይቺኛቱ ደግሞ s ነው የምትባለው። በአንድ ስታነቡት ምን ነው ማለት ነው? sp3 ይባላል ማለት ነው። question number 8 phosphorus with atomic number 15 has the electronic configuration of 1s2 2s2 2p6 3s2 3p3. What kinds of hybridization does phosphorus undergo in the formation of phosphorus pentachloride ነው የሚላችሁ። ስለዚህ የተፈለገው ምንድነው? የፎስፈረስ ፔንታክሎራይድ ሃይብሪዳይዜሽን ስቴቱ ምንድነው ነው የሚላችሁ። ሶ ይሄን ጥያቄ ለመስራት እናንተ ሉዝ ስትራክቸሩን ካወቃችሁ መልሱ መስራት ትችላላችሁ። ስለዚህ ፎስፈረስ አቶሚክ ነምበሩ ስንት ነው? ይሄ ቫላንስ ተሰጥቷቸዋል። ስለዚህ ቫላንስ ኤሌክትሮን ኦፍ ፎስፈረስ 5 ነው። ክሎሪን ቫላንስ ኤሌክትሮን ደግሞ 7 ነው። ባይተው አቶሚክ ነምበሩ 17 ነው። 2 8 7 ነው። ስለዚህ ስንት ክሎሪን ተጣምሯል? 5 ክሎሪን። ይሄ 35 ቶታል ኤሌክትሮን አለው። ይሄንኛው 5 አለ። ሲደምሩት ቶታሊ 40 ኤሌክትሮን አለ። ስለዚህ ሴንትራል አተሙ ፎስፈረስ ነው። ፎስፈረስ በ5 ክሎሪን ተከቧል። እንደዚህ ተከቧል ማለት ነው። ይሄ አይነት ነው። አሁን ለእያንዳንዳችሁ ሲንግል ቦንድ ለመስራት የተጠቀማችሁበት ኤሌክትሮን አለ። ይሄ 10 ኤሌክትሮን ተጠቅማችኋል። ካርባ ላይ ቀንሱት፣ 10 ኤሌክትሮን ቀንሱ። ስንት ታገኛላችሁ? 30 ታገኛላችሁ። ስለዚህ እያንዳንዳቸው 6 ኤሌክትሮን ወስዳሉ። ሁሉም 6 ይደርሳቸዋል። ይሄም 6 ይሄም 6 ይሄም 6 እዚህ ላይም ስመጡ 6 ይወስዳል ማለት ነው። አሁን መጨረሻ ላይ የምትመለከቱት ምንድነው? ሃይብሪዳይዜሽኑ ሌላ ስራ አይጠበቅባችሁም። በደንብ ዲያግራም አያስፈልጋችሁም። እዚህ ላይ መቁጠር ብቻ በቂ ነው ማለት ነው። ስለዚህ ምን ማድረግ እችላለሁ? አሁን ሉዝ ስትራክቸሩን ስለሰራው ማወቅ እችላለሁ። ይሄ ሴንትራል አተሙ 1 2 3 4 5 ቦንድ ፎርም አድርጓል። 5 ቦንድ ፎርም ለማድረግ 5 ኦርቢታል ያስፈልገዋል። 5 ኦርቢታል የያዘ ደግሞ 1 s 3 p 1 d በቃ 5 ሞላ ማለት ነው። sp3d is the answer። ሶ መልሱ ዲ ነው ማለት ነው። question number 9 one of the following reaction illustrate the formation of coordinate covalent bond ይላል። coordinate covalent bond ብለን የምንጠራው ወይም ዶነር አክሴፕተር ቦንድ ማለት ነው። ለጋሽና ተቀባይ ያለበት ቦንድ ነው። ልክ እንደ ሉዊስ አሲድ እና እንደ ሉዊስ ቤዝ ያሉ ሰብስታንሶች
ሁለቱ ሪያክት ሲያደርጉ በሁለቱ ሪያክሽን ምክንያት የተፈጠረ ቦንድ ነው ኮኦርዲኔት ኮቫለንት ቦንድ ተብሎ የሚጠራው። ለምሳሌ እንውሰድ። እዚች ላይ አሞኒያ ቢኖራችሁ አሞኒያ ሎን ፔር አለችው ሉክ። ሃይድሮጅን ደግሞ ምንም አይነት ኤሌክትሮን የለውም እንበል። አሁን ሃይድሮጅን ከአሞኒያ ጋር ተጣምሮ ለመኖር አሞኒያ ያሉትን ሁለቱም ኤሌክትሮን ለሲንግል ቦንዷ አገልግሎት ያውላታል ማለት ነው። ተመልከቱ። እዚህ ላይ ቢሆን ሌላኛይቱ ቦንድ እዚህ የምትፈጠረው ቦንድ ወይንም እዚህ ላይ እንስራት ሃይድሮጅን በዚህ በኩል ሃይድሮጅን አሁን የመጣችው ሃይድሮጅን ደግሞ ይችን ቦታ ተመልከቱ። ይችን ቦንድ ጥቁሯን አሁን ያስቀመጥኳትን ጥቁሯን ቦንድ ለመፍጠር የተጠቀምንበት ኤሌክትሮን የለገሰው ማንኛው ነው? አንዱ ሰብስታንስ ነው። ማን የሰጠው? አሞኒያ ነው። ይቺ ጥቁሯ ነች ኮኦርዲኔት ኮቫለንት ቦንድ የምትባለው ይቺ ፓርት ብቻ ማለት ነው። ስለዚህ ይህን አይነት ነገር ፎርም የተደረገበት የትኛው ነው? ኤ ላይ አሞኒያ ኤንድ ሃይድሮክሎሪክ አሲድ ኤንድ ፎርም አሞኒየም አዮን ፕላስ ክሎሪን ማይነስ ይላል። ቢ ላይ ካልሽየም ካርቦኔት እና ሃይድሮክሎሪክ አሲድ ይፈጥራል ይላችኋል። ሶዲየም ሃይድሮክሳይድ ከዚህ ጋር፣ ቤሪሊየም ከዚህ ጋር ነው የሚላችሁ እና መልሳችሁ ኤ ነው የሚሆነው። ምንም ጥርጥር የለውም ኤ ነው መልሱ ማለት ነው። እሺ ተማሪዎች በ2014 ወይንም በ2022 የተጠየቁ የኬሚስትሪ የኢንትራንስ ኤግዛም ጥያቄዎች አባውት ኬሚካል ቦንዲንግ አብረን እንስራ። ኩዌስችን ነምበር 10 which of the following is a correct Lewis structure for diazomethane given diazomethane ማለት ይሄኛው ሰብስታንስ ነው። ስለዚህ ሊውስ ስትራክቸሩን ሰራና የትኛው እንደሆነ ደግሞ መምረጥ አለብን። ሊውስ ስትራክቸር እንዴት መስራት እንዳለባችሁ አሁን አሳያችኋለሁ። ሊውስ ስትራክቸር ስትሰሩ የመጀመሪያ ስቴፓችሁ ፈርስት ስቴፕ የሚሆነው ቶታል ቫላንስ ኤሌክትሮን ካልኩሌት ማድረግ ነው። እዚህ ላይ ካርበን ግሩፕ 4 ስለሚገኝ ቫላንስ ኤሌክትሮኑ 4 ነው። ሃይድሮጅን 1 ነች ያለችን ቫላንስ ኤሌክትሮኑ 1 ነች፣ በሁለት ስታብዛው 2 አለን። ናይትሮጅን ግሩፕ 5 ነው፣ ቫላንስ ኤሌክትሮኑ 5 ነው፣ በሁለት አብዙታላችሁ። ስለዚህ ቶታል ነምበር ኦፍ ኤሌክትሮኑ ስንት ይመጣ ማለት ነው? 16 ነው ማለት ነው። 16 ኤሌክትሮን ብቻ። ስለዚህ የመጀመሪያ ስቴፓችሁ ይህ ይሆና ማለት ነው። ሁለተኛ ስቴፓችሁ የሚሆነው ሰከንድ ስቴፕ ሊውስ ስትራክቸር ሲሰሩ ሁለተኛ ስቴፓችሁ ትክክለኛ ስኬለተን ስትራክቸር ታስቀምጣላችሁ። ስኬለተን ስትራክቸሩን ስታስቀምጡ ናይትሮጅን እንግዲህ ሴንትራል አተም ነው። ስኬለተን ስትራክቸሩ እንዴት ይሆናል ማለት ነው? አንዱ ናይትሮጅን ከሌላኛው ናይትሮጅን ይታሰራል። ከዛ ደግሞ ካርበን ይኖራል። ይህ ካርበን በሁለት ሃይድሮጅን ታስሯል ማለት ነው። አሁን ስትራክቸሩ ስኬለተን ስትራክቸሩ ይሄን ይመስላል። ይህን ስትራክቸር ለመስራት ምን ያክል ኤሌክትሮን ተጠቅማችኋል? ሶስተኛ ስቴፓችሁ የተጠቀማችሁትን ኤሌክትሮን ምን ማለት አለባችሁ? ካልኩሌት አድርጋችሁ ሪሜኑ ማወቅ አለባችሁ። እዚህ ላይ አንድ ሲንግል ቦንድ ለመስራት ይችን ሲንግል ቦንድ ለመስራት ምን ያክል ኤሌክትሮን ይጠይቀናል? አንድ ሲንግል ቦንድ ለመስራት 2 ኤሌክትሮን ይጠይቃል። ስለዚህ 4 ሲንግል ቦንድ ሰርተናል። 1 2 3 4 በድምሩ ስንት ነው ማለት ነው? 8 ይኖራል ማለት ነው። 8 ስለዚህ 8 ኤሌክትሮን ተጠቅመናል። ከስንት? ከ16ቱ ማለት ነው። ስለዚህ አራተኛ ስቴፓችሁ የሚሆነው ምንድነው ማለት ነው? 16 ኤሌክትሮን ሲቀነስ ለ8 ሪሜን ምን ያክል ኤሌክትሮን ቀርቷቸዋል? 8። ስለዚህ ምን ማድረግ እንችላለን ማለት ነው? እዚህ ላይ ስኬለተን ስትራክቸሩን በደንብ እናስቀምጠው። ይሄ እንደዚህ ካስቀመጥን በኋላ የቀሩትን ኤሌክትሮን ለነዛ አተሞች ዲስትሪቢዩት እናደርጋለን። እዚህ ላይ 4 ኤሌክትሮን ብንሰጠው ይሄ ደግሞ በተመሳሳይ ማለት ነው። ለዚህኛው ሰብስታንስ ደግሞ በተመሳሳይ እንደዚህ ስንት ኤሌክትሮን እንስጠው ማለት ነው? 2 ኤሌክትሮን። ለዚህም 2 ብንሰጥ ይችኛይቱን አድ ያደረግናት ይችኛይቱን ፔር ኦፍ ኤሌክትሮን ወደ ዳብል ቦንድ እንደዚህ ብንቀይራት ይችኛይቱን በተመሳሳይ ዳብል ቦንድ እንደዚህ ብታደርጉ አሁን ቶታሊ ያሉትም ኤሌክትሮኖች ጨረስን፣ 0 ነው ማለት ነው። ስለዚህ ኦክቴትም ተሟልቷል። እንደዚህ ነው የመጣላችሁ። ሃይድሮጅን ዳብል ቦንድ ናይትሮጅን፣ እዚህ ላይ ናይትሮጅን ሆኖ 2 ሎን ፔር ኤሌክትሮኖች ይኖሩታል። ይሄ ማይነስ ሳይን ያስፈልገዋል። ለምን? ሰፊሽንት አማውንት ኦፍ ኤሌክትሮን አለው። ይሄኛው እንደጋ ደግሞ አነስተኛ ኤሌክትሮን አለው። ከማን አንፃር? ለምን? በሁለት በኩል በዳብል ቦንድ ስለታሰረ ይሄ ፓርሻል ፖዘቲቭ ይሆናል ማለት ነው። ስለዚህ ይሄ ዳይአዞሚቴን ትክክለኛ ስትራክቸሩ ይሄን ይመስላል ማለት ነው። እንዳመለሳችሁ ኤ ይሆናል ማለት ነው። ኩዌስችን ነምበር 11 which of the following is a property of covalent compound? ኮቫለንት ኮምፓውንድስ አር እንግዲህ ጀነራል ፕሮፐርቲ ኦፍ ኮቫለንት ኮምፓውንድ የተጠየቅ ነው። ኮቫለንት ኮምፓውንድ ሊኩዊዶች ናቸው፣ ጋዞች ናቸው፣ ቮላታይል ናቸው፣ ሎ ቦይሊንግ ፖይንት እና መልቲ ፖይንት አላቸው። ብዙዎቹ ነን ፖላር ናቸው፣ በወተር ዲዞልቭ አይሆንም። ስለዚህ ስለ ኮቫለንት ኮምፓውንድ ትክክል የሆነ የትኛው ነው የሚለን? ኤ ኢት ኢዝ ክሪስታላይዝ ሶሊድ አት ሩም ቴምፕሬቸር፣ ኖ ሊኩዊድ እና ጋዝ ናቸው።
ቢ ኢት ኢዝ ጀነራሊ ኢንሶሉብል ኢን ዋተር የስ ጀነራሊ ኢንሶሉብል ኢን ዋተር ናቸው። ምክንያቱም ብዙ ኮቫለንትሊ ቦንድድ ኮምፓውንድስ አር ነን ፖላር ኤንድ ኦልሶ ዋት ዳዝ ኖት ዲዞልቭ ኢን ዋተር በዋተር ዲዞልቭ የመሆን እድል የላቸውም ነን ፖላር ስለሆኑ ብዙዎቹ። ሲ ሃዝ ሃይ ሜልቲንግ ፖይንት ኤንድ ቦይሊንግ ፖይንት ይላቸዋል። አይኖራቸውም። አዮኒክ ኮምፓውንድ ነው ይሄ ባህሪ የሚኖራቸው። ሲ ኢዝ ነን ቮላታይል ነን ቮላታይል ማለት ባይዙ የሚተን ማለት ነው። ስለዚህ ኮቫለንትሊ ቦንድድ የሆኑ ኮምፓውንዶች ምንድናቸው? ቶታሊ ብዙዎቹ ማለት ይቻላል ጋዝና ሊኩዊዶች ናቸው። ጋዝና ሊኩዊድ እስከሆኑ ድረስ ደግሞ ምን የመሆን ባህሪ ያላቸው? የመትነን ባህሪ። ስለዚህ ቮላታይል ናቸው እንጂ ነን ቮላታይል አይደሉም። ሶ መልሳችሁ ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። ምክንያቱም ብዙዎቹ ምንድናቸው? ነን ፖላር ናቸው። ነን ፖላር እስከሆኑ ድረስ በወተር ዲዞልቭ የመሆን እድል የላቸውም። በቤንዚን ግን ዲዞልቭ ይሆናሉ። ኩዌስችን ነምበር 12 which of the following is covalent molecule? ኮቫለንት ሞለኪል ለመባል በመጀመሪያ ኮቫለንት ሞለኪል የሚባሉት የተፈጠሩት ከነን ሜታል ብቻ ነው። ነን ሜታል ብቻ ነው። ፖዚቲቭ አዮን ወይም ኔጌቲቭ አዮን ብለን አንጠራቸውም። በሞለኪል ደረጃ ካታዮንና አናዮን የሚባል ነገር የለም። ስለዚህ ኤ ላይ ካርቦኔት ይላቸዋል። ከነን ሜታል ብቻ ነው የተሰራው ግን አዮን ነው። ኢዝ ኖት ሞለኪል አዮን ነው ይሄኛው። አሞኒየምም ከነን ሜታል ብቻ ነው የተሰራው ግን አዮን ነው። እነዚህ ሁለቱ አይሆንም። እንግዲህ ኤ ምርጫ መልስ ካልሆነ ቢ የሚሆንበት ምንም አይነት አማራጭ የለም። አሁን የምንመርጠው ከሲና ከዲ መልሳችን እንመርጣለን። ሲ ላይ ያለው ሶዲየም ክሎራይድ ከሶዲየም ሜታልና ከክሎሪን ነው የተሰራው። ስለዚህ አዮኒክ ኮምፓውንድ ነው፣ ኮቫለንት አይደለም። እና መልሳችን ምን ይሆናል ማለት ነው? ዲ ማለት ነው። ዲ ለምን ሆነ? ፎስፈረስ ነን ሜታል ነው፣ ክሎሪን እንደዚህ ነው። ስለዚህ ቻርጅ ለስ ነው፣ አዮንም አይደለም ግን ሞለኪል ነው። ስለዚህ ፎስፈረስ ፔንታክሎራይድ ለዚህ ጥያቄ መልስ ይሆናል ማለት ነው። ኩዌስችን ነምበር 13 which of the following belongs to chemical bonding theory ነው የሚላችሁ። ኬሚካል ቦንዲንግ ቲዮሪ ሁለት ሜጀር ኬሚካል ቦንድ ቲዮሪ አሉን። ቫላንስ ቦንድ ቲዮሪ እና ቫላንስ ቦንድ ቲዮሪ እና ምን አለ ማለት ነው? ሞት አለ ሞለኪውላር ኦርቢታል ቲዮሪ የሚባል ማለት ነው። ስለዚህ በዚህ ስር ደግሞ በቫላንስ ቦንድ ቲዮሪ ስር ምን ይኖራል ማለት ነው? ቫላንስ ሼል ኤሌክትሮን ፓየር ሪፐልሽን ቲዮሪ አለ ማለት ነው። እሱ ነው የሚጠቃለለው እና ሁለት ሜጀር ፓርቶች ናቸው አሉ ቫላንስ ቦንድ ቲዮሪ እና ሞለኪውላር ኦርቢታል ቲዮሪ። ስለዚህ ኤ ላይ ቫላንስ ቦንድ ቲዮሪ ኤንድ ቫላንስ ሼል ኤሌክትሮን ፓየር ሪፐልሽን ቲዮሪ ይላቸዋል። እነዚህ ባንድ ናቸው ያሉት። ቢ ሞለኪውላር ኦርቢታል ቲዮሪ ኤንድ ኬኔቲክ ሞለኪውላር ቲዮሪ ይላቸዋል። ይሄኛው የጋዝ ቲዮሪ ነው፣ ስለ ጋዝ ነው። ኬኔቲክ ሞለኪውላር ቲዮሪ የሚባለው ስለ ሞሽን ኦፍ ጋዝ በሰፊው የምናይበት ቲዮሪ ነው ይሄኛው ማለት ነው። ሲ ላይ ቫላንስ ቦንድ ቲዮሪ ኤንድ ሞለኪውላር ኦርቢታል ቲዮሪ ነው። ሶ መልሳችሁ ምን ይሆናል ማለት ነው? ለዚህ ጥያቄ ሲ ይሆናል ማለት ነው። ዘ አንሰር ኢዝ ሲ። ዲ ላይ ኬኔቲክ ሞለኪውላር ኦርቢታል ቲዮሪ ይላቸዋል። ከዛ ቫላንስ ሼል ኤሌክትሮን ፓየር ሪፐልሽን ቲዮሪ ይላል። ሶ መልሳችሁ ሲ ይሆናል ማለት ነው። ኩዌስችን ነምበር 14 in which of the following molecule is the central atom sp2 hybridized የሆነው የትኛው ነው? እነዚህ ሞለኪሎች ሊስት ተደርገውላቸዋል። የትኛው ሞለኪል ነው sp2 ሃይብሪዳይዜሽን ስቴት ያለው ነው የሚላችሁ። ስለዚህ የነዚህን ስራ ለመስራት በመጀመሪያ ሉዝ ስትራክቸራቸውን ማስቀመጥ ነው። ኤ ላይ ያለው ካርበን ሞኖክሳይድ ብትወስዱ ሉዝ ስትራክቸር በትክክል ከሰራችሁት ይሄን ይመስላል። ሶ ሃይብሪዳይዜሽኑን የዚህ ሴንትራል አተም ሃይብሪዳይዜሽን ለማየት ከፈለጋችሁ አዘውራይስ ደግሞ የኦክሲጅን ለማየት ከፈለጋችሁ ካርበን ይቺ ሎን ፔር እንደ አንድ ትቆጥሯታላችሁ። ትሪፕል ቦንድ እንደ አንድ ይቆጠራል። ስለዚህ አንድ ኤስ እና አንድ ፒ ይዛል። ኤስፒ ሃይብሪድ ኦርቢታል ነው ማንኛው ኤ ላይ ያለው። ቢን ደግሞ ሲሰሩ ምን ይሆናል ማለት ነው? ሰልፈር ዳብል ቦንድ አለ፣ ኦክሲጅን እዚህ ላይ ሎን ፔር ይኖራቸዋል። እዚች ላይ ሌላኛ ኦክሲጅን አለች። ሴንትራል አተም ላይ አንድ ሎን ፔር ይኖራል። ሶ አሁን ሴንትራል አተሙ በምን ያክል ቦንዶች ሃይብሪድ፣ ምክንያቱም ዳብል ቦንድ የሚባለውና ትሪፕል ቦንድ የሚባሉት አንሃይብሪድ ቦንድ አላቸው እነዚህኞቹ። ስለዚህ ይቺ አንድ ነች ያለችው ማለት ነው። ስለዚህ ዋን ቦንድ አለች በዚህ በኩል፣ እዚች ላይ አንድ አለቻችሁ። ሌላኛው እንደገና ደግሞ ይችኛቱ ሎን ፔር አለች ማለት ሶስት ነገሮች አሉ። አንድ ሎን ፔር እንደገና ደግሞ ሁለት ቦንድ ነው የምትወስዱት ማለት ነው። በድምሩ ሶስት ነው። ሶ አንድ ኤስ እና ሁለት ፒ ይወስድብና ማለት ነው። ስለዚህ sp2 ሃይብሪዳይዜሽን ነው። ቢ sp2 ሃይብሪዳይዜሽን ነው። ሲም ብትሞክሩ sp2 ላይ መጣ ይችላል። ምክንያቱም ቶታል ቫላንስ ኤሌክትሮን የናይትሮጅን ምን ያክል ነው? 10 ነው። የኦክሲጅን 6 አለ 16። ስለዚህ ናይትሮጅን እዚች ላይ ሌላ ናይትሮጅን አታች ብታደርጉ ኤንዶልሶ ኦክሲጅን እንደዛ አታች ታደርጋላችሁ። ከዛ 12 ኤሌክትሮን ይቀራቸዋል። የ6 ኤሌክትሮን
ይወስዳል። ከዛ የተረፈውን ነገር ምን ይኖራል ማለት ነው 12 የሚቀረው ብያቸዋለሁ። ስለዚህ ይሄኛው በተመሳሳይ 4 ኤሌክትሮን ቢኖረው እዚች ላይ ደግሞ ሌላ ኤሌክትሮን ቢኖር ምን ይሆናል ማለት ነው ቢያንስ ይሄን አይነት ቦንድ ፎርም ያደርጋል ማለት ነው። ይህ ደግሞ ኤስፒ ሃይብሪዳይዜሽን ነው የሚኖረው። ስለዚህ ሴንትራል አተሙ ኤስፒ ይሆንባቸዋል። ሶ መለሳችሁ ምን ሆነ ማለት ነው ለዚህ ጥያቄ ቢ ነው የሚሆነው ማለት ነው። ካርቦን ዳይኦክሳይድ ኤስፒ ነው፣ ይሄም ኤስፒ ነው የሚመጣው ማለት ነው። question number 15 which statement describe the formation of a covalent bond? አሁን የትኛው ስቴትመንት ነው ስለ ኮቫለንት ቦንድ ዲስክራይብ የሚያደርገው? ኢን ኮቫለንት ቦንድ ኤሌክትሮን አር እንግዲህ በኮቫለንት ቦንድ ጊዜ ኤሌክትሮን ምን ይሆናሉ? ትራንስፈር ነው የሚደረጉት ወይ ሸር ነው የሚደረጉት? በምን አይነት መንገድ ነው ፎርም የሚደረጉ ነው የሚለን። ኤ ትራንስፈርድ ፍሮም ነን ሜታሊክ አተም ቱ ሜታሊክ እንግዲህ ተገላብጦች ነው የሚሆነው። ቢ ሸርድ ቢትዊን ነን ሜታሊክ አተም። ሲ ትራንስፈርድ ፍሮም ሜታሊክ አተም ቱ ነን ሜታሊክ አተም። ዲ ሸርድ ቢትዊን ሜታሊክ አተም ነው የሚለን። ስለዚህ ኮቫለንት ቦንድ ፎርም ሲደረግ ባይ ሸሪንግ ኦፍ ኤሌክትሮን ነው የሚሆነው ማለት ነው። ግን ይሄ ሸሪንግ ኦፍ ኤሌክትሮን የሚካሄደው ቢትዊን ነን ሜታል ነው ማለት ነው። ትራንስፈር አይደረግም። ትራንስፈር የሚደረገው ለአዮኒክ ቦንድ ብቻ ነው። ስለዚህ ኤ ላይ ያለው ትራንስፈር ስለሚላችሁ አይሆንም። ቢ ሸርድ ቢትዊን ነን ሜታሊክ አተም ነው የሚላችሁ። ስለዚህ መልሳችሁ ቢ ይሆናል ማለት ነው። ሲ ትራንስፈር ይላል አይሆንም። ሸርድ የሚለው ደግሞ ሜታል በሜታል መካከል ኤሌክትሮን ሸርድ አይደረግም። question number 16 how do the element of group 2a form ion? ግሩፕ 2a እንዴት አድርገው ነው አዮን ፎርም የሚያደርጉ ነው የሚላችሁ። ግሩፕ 2a ማለት ብዙ ጊዜ s2ን የሞሉ ናቸው። በሌላ አነጋገር ደግሞ ቫላንስ ኤሌክትሮናቸው ምን ማለት ነው? ለምሳሌ ማግኒዥየምን ብትወስዱ አቶሚክ ነምበሩ 12 ነው፣ 2 8 2 ነው። ስለዚህ ይህችን 2 ኤሌክትሮን ምን ያደርጋታል ማለት ነው ከ4 በታች ሌዛን 4 እስከሆነች ድረስ ሉዝ ያደርጋታል። ይህችን ማለት ነው ሎስት ነው የሚያደርጋት፣ ያስወግዳታል። ከዛ የቀረው ፓርት 2 8 ነው፣ ኔንን መስሎ ይኖራል። ስለዚህ አሁን የተፈጠረው ማግኒዥየም ከማግኒዥየም ዜሮነት ወደ ማግኒዥየም ፕላስቱነት ይቀየራል ማለት ነው። ኤ እዛ የተቀመጠው ባይ ጌን 2 ኤሌክትሮን፣ ቢ ባይ ሉዚንግ 2 ኤሌክትሮን፣ ሲ ባይ ሉዚንግ 1 ኤሌክትሮን፣ ዲ ባይ ጌን ምንድነው ማለት ነው 1 ኤሌክትሮን ይላቸዋል። መልሳችሁ ባይ ሉዚንግ 2 ኤሌክትሮን ምን ፎርም ያደርጋሉ? ካታየን ወይንም ፖዚቲቭ ቻርጅ ፎርም ያደርጋሉ። የዛ ካታየን ደግሞ +2 ወይም ቫላንሲ ባይንዲንግ ፓወራቸው +2 ይሆናል ማለት ነው። ሶ ዘ አንሰር ኢዝ ቢ። question number 17 how is hydrogen bonding is formed? it is formed when the hydrogen atom is bonded to እንግዲህ ሃይድሮጅን ቦንድ የሚባለው ነገር በጣም ስትሮንግ የሆነ ስፔሻል ዳይፖል ኢንተርሞሊኩላር ፎርስ ነው። ስፔሻል ዳይፖል ምን ኢንተርሞሊኩላር ፎርስ ነው። ኢዝ ኖት ኬሚካል ቦንድ፣ ፋንዳሜንታል ኬሚካል ቦንድ አይደለም። 3 አይነት ኬሚካል ቦንድ ያለን አዮኒክ አለ፣ ኮቫለንት አለ፣ ሜታሊክ አለ። ይህ ግን ሃይድሮጅን ቦንዲንግ የሚባለው ኢንተርሞሊኩላር ፎርስ ነው። ቢትዊን ሞለኪል ያለ ፎርስ ነው እና ስትሮንግ ነው። እና ይሄ ቦንድ እንዴት ነው የሚፈጠረው ነው የሚላችሁ። ሁልጊዜም ሃይድሮጅን ቦንድ የሚፈጠረው ሃይድሮጅን ከፍሎሪን ጋር ከተጣመረ ከኦክሲጅን ጋር እንዲሁም ከናይትሮጅን ጋር ከተጣምሮ የፈጠራቸው ሞለኪሎች አሉ። በእነዛ ሞለኪሎች መካከል ያለ ፎርስ ነው። ለምሳሌ ሃይድሮጅን ሃይድሮፍሎሪክ አሲድ ይፈጥራል እንደዚህ ከፍሎሪን ጋር ሲጣመር በሁለቱ መካከል ያለ አትራክሽን ፎርስ። እንዲሁም ደግሞ ሃይድሮጅን ከኦክሲጅን ጋር ሲሆን ለምሳሌ ወተር የምትወስዱ ኤችቶ አንዱ ሃይድሮጅን እንደዚህ ቢሆን እቺ አንዱ ኤችቶ ሆነች፣ ሌላኛው ኤችቶ ደግሞ ይሄ ቢሆን በዚህ መካከል ኢንተራክሽን በሁለት ሞለኪል መካከል። አሞኒያም ብትወስዱ NH3 ከሌላኛው NH3 ጋር ያለው ኢንተራክሽን ሃይድሮጅን ቦንዲንግ ይባላል። ስለዚህ ሃይድሮጅን ሃይ ኤሌክትሮኔጋቲቭ ከሆኑ ከፍሎሪን ከኦክሲጅን ከናይትሮጅን ጋር ከተጣመረና ተጣምሮ ደግሞ የፈጠራቸው ሞለኪሎች መካከል የሚፈጠር ስትሮንግ የሆነ ስፔሻል ዳይፖል ኢንተርሞለኪላር ፎርስ ሃይድሮጅን ቦንዲንግ ተብሎ ይጠራል። ወደ ምርጫችን ንግባ። ኤ ሃይድሮጅን ቦንድድ ቱ ሃይሊ ኤሌክትሮኔጋቲቭ ኤሌመንት ፍሎሪን ኦክሲጅን ኤንድ ናይትሮጅን። አሁን ገላገለን፣ መልሱ ኤ ነው ማለት ነው። ቢ ሃይሊ ኤሌክትሮኔጋቲቭ ኤሌመንት እንግዲህ ሃይድሮጅን ከፍተኛ ኤሌክትሮኔጋቲቭ ከሆኑ ከነ ክሎሪን ኦክሲጅን ናይትሮጅን ክሎሪን አያገባውም። ሲ ሃይሊ ኤሌክትሮኔጋቲቭ ኤሌመንት ፍሎሪን ኦክሲጅን ኤንድ ፎስፈረስ አያገባውም። ዲ ሃይሊ ኤሌክትሮኔጋቲቭ ኤሌመንት ፍሎሪን ክሎሪን ኤንድ ኦክሲጅን ይላቸዋል። እንግዲህ መልሳችሁ ምን ይሆናል ማለት ነው? ኤ ነው ማለት ነው። ዘ አንሰር ኢዝ ዋት ኤ። question number 18 among the following reaction which one show a coordinate covalent bond?
ምን የተባላችሁት ኮኦርዲኔት ኮቫለንት ቦንድ ፎርም ያደረገው የትኛው ነው የሚላችሁ። ኮኦርዲኔት ኮቫለንት ቦንድ ተብሎ የሚጠራው እንግዲህ ሰርቴን አተም ኤ የሚባል ከቢ ጋር በሚጣመርበት ጊዜ በመካከላቸው ለሚፈጠሩ ቦንድ አንደኛው ሰብስታንስ ብቻ እነዛን ሁለት ኤሌክትሮን ለቢ ሰጠውና ምን ፎርም ያደርጋል? ኤ በዚህ ፎርም ያደርጋል። ከዛ ኤቢ ቦንድ ይቺ ቦንድ ኮኦርዲኔት ኮቫለንት ቦንድ ተብላ ትጠራለች ማለት ነው። ሶ በዚህ መንገድ የተቀመጠ የትኛው ነው የሚላችሁ። ኤ ሃይድሮጅን ዊዝ ሸርድ ነው የተደረገው። ይሄ ተጋሩ ምንም አላመጡም። ሃይድሮጅን ዊዝ ክሎሪን ይሄም ሸርድ ነው ያደረጉት ተጋሩ ምንም ይሄው ይሄ አንድ ኤሌክትሮን አዋጣ በቃ የጋራ ችን ሰሩ ማለት ነው። ሲ BF3 እንደ አሞኒያ ይላችኋል። እንግዲህ መለሳችሁ ሲ ነው። እንዴት እንደሆነ አላሳያችሁ። ቦሮን ትራይፍሎራይድ ማለት ኦክቴትን አያሟላም፣ 2 ኤሌክትሮን ይጎለዋል። አሞኒያ ማለት ደግሞ ትርፍ የሆነ ሎን ፔር ኤሌክትሮን አለው። ሊውስ ቤዝ ነው ባይ ዘ ወይ ይሄን ያክል ኤሌክትሮን አለው። ስለዚህ ችን ኤሌክትሮን ለቦሮን ይሰጠውና የጋራ የሆነች ችን ቦንድ ይፈጥራሉ ማለት ነው። ስለዚህ መሳችሁ ሲ ይሆናል ማለት ነው። ይሄንኛው ሸርድ ነው የሚያደርጉት መጋራት ነው የሚሆነው እንጂ ሌላ ነገር አይፈጥሩም ማለት ነው። ስለዚህ መለሳችሁ ሲ ነው ማለት ነው። ሌላው ተማሪዎች አሁን የምንመለከተው ደግሞ የ2015 የኢንትራንስ ኤግዛም ጥያቄዎች ናቸው ማለት ነው። 2015 ኢንትራንስ ኤግዛም ጥያቄዎች እንመለከታለን። Question number 19 which one of the following resulted from interaction of the atomic orbital of bonding atom to produce a new electron distribution associated with what the entire molecule ነው የሚላችሁ። ስለዚህ ይሄ ማለት ምን ማለት ነው? እዚህ ላይ በደንብ እዩልኝ። አቶሚክ ኦርቢታል የሚባሉ ይላቸዋል። አቶሚክ ኦርቢታሎች እስበሳቸው ኢንተራክሽን ይፈጥራሉ። አንዱ አቶሚክ ኦርቢታል ከሌላኛው አቶሚክ ኦርቢታል ጋር ኢንተራክሽን ፈጥረው ሌላ ኒው ሞሌኪላር ኦርቢታል ሊፈጥሩ ይችላሉ። ሌላ ኒው ምን ይፈጥራሉ ማለት ነው? ኤሌክትሮን ዲስትሪቢዩሽን ይፈጥራሉ። ስለዚህ አንዱ አቶሚክ ኦርቢታል ከሌላኛው አቶሚክ ኦርቢታል ጋር ኢንተራክት አድርጎ የሚፈጥረው ኦርቢታል ምን ይባላል? ሞሌኪላር ኦርቢታል ይባላል ማለት ነው። ሞሌኪላር ኦርቢታል ተብሎ ይጠራል። ስለዚህ ለምሳሌ ዋኔስ የሚባል አቶሚክ ኦርቢታል እንግዲህ ሞሌኪላር ኦርቢታል 2 ነገሮች አሉት። ቦንዲንግ የሚባል ነገር አለው፣ እንዲሁም ደግሞ አንቲ ቦንዲንግ የሚባል አለው። አንቲ ቦንዲንግ የሚባል ነገር አሉት። ስለዚህ አንዱ አቶሚክ ኦርቢታል ለምሳሌ ሲግማ ዋኔስ የሚባል ቦንዲንግ ኦርቢታል በተመሳሳይ ሲግማ ዋኔስ አንቲ ቦንዲንግ የሚባል ነገር አለው። አንዷ አቶሚክ ኦርቢታል 2 ሞሌኪላር ኦርቢታልን ፎርም ልታደርግ ትችላለች፣ በቦንዲንግ ፎርም እና በአንቲ ቦንዲንግ ፎርም ማለት ነው። ስለዚህ አቶሚክ ኦርቢታል ቦንዲንግ አቶሚክ ኦርቢታል ኢንተራክት አድርገው አዲስ የኤሌክትሮን ዲስትሪቢዩሽን ፈጠሩ ማለት ሞሌኪላር ኦርቢታልን ምን አድርገዋል ማለት ነው? ፈጥረዋል ማለት ነው። ስለዚህ ጥያቄውን ስታዩት which one of the following is resulted from the interaction of the atomic orbital of bonding atom to produce what new electron distribution associated with the entire molecule ይላቸዋል። ስለዚህ መልሳችሁ ምን ነው ማለት ነው? ሞሌኪላር ኦርቢታል ነው። this one is የሞሌኪላር ኦርቢታል ቲዮሪ ዴፊኒሽን ነው። አሁን እዚህ ላይ የምትመለከቱት what is molecular orbital ብትባሉ ይህንን አይዳ መናገር ትችላላችሁ። ምን ትላላችሁ ማለት ነው? interaction of the atomic orbital of bonding atom to produce that new electron distribution associated with the entire molecule። ይሄ ሞሌኪላር ኦርቢታል ነው የሚገልጽልን ማለት ነው። ሶ ዘ አንሰር ኢዝ ቢ ማለት ነው። ሃይብሪድ ኦርቢታል ሚክሲንግ ኦፍ ኦርቢታል ነው። ኤስ ከፒ ምናምን ሚክስ ሊያደርግ ይችላል። ሲ ኤሌክትሮን ኦርቢት እንግዲህ የኤሌክትሮን ወይ ነው መንገዷ ነው፣ ሌላ ምንም ነገር የለውም። ወይም ሆም ኦፍ ኤሌክትሮን ነው። ዲ ደግሞ በሆረ ኦርቢት ይላቸው። ኦርቢት ነው፣ ልዩነት አያመጣም። ሲና ዲ የስበሳቸው መጋደል ይችላሉ። እነዚህኞቹ ምርጫ ውስጥ መግባትም አይችሉም። እና መለሳችሁ ወደ ምን ትመጣላችሁ ማለት ነው? ይችኛይቱ ሞሌኪላር ኦርቢታል ቲዮሪ። ሃይብሪድ ኦርቢታል ሃይብሪዳይዜሽን ነው። ይቺ ሚክሲንግ ኦፍ ኦርቢታል ነው። ይሄ ደግሞ ኢንተራክሽን ኦፍ አቶሚክ ኦርቢታል ኤንድ ፎርም ኒው ኤሌክትሮን ዲስትሪቢዩሽን፣ እሱ ሞሌኪላር ኦርቢታል ይባላል። Question number 20 carbon form 2 stable compound with oxygen, namely carbon monoxide and carbon dioxide. For a fixed mass of carbon, the ratio of oxygen in carbon monoxide to oxygen in carbon dioxide is 1:2. This result is consistent with the law of A, definite proportion, B, conservation of mass, C, constant composition, D, multiple proportion ይላቸዋል። ሶ ጥያቄውን ላስረዳችሁ። ካርበን እና ኦክሲጅን
በተለያየ የማስ ኮምፖዚሽን ሁለት የተለያዩ ኮምፓውንዶችን ፎርም ማድረግ ይችላሉ። ዘሴም ኮምፖዚሽን ሆኖ ግን ማስ ሬሾ የተለያዩ ነው። ካርበን ሞኖክሳይድን እና ካርበን ዳይኦክሳይድን ነው። የካርበን ማስ ፊክስር ነው ይላቸዋል። ኦክሲጅን ግን የካርበን ሞኖክሳይድ ላይ ያለው የኦክሲጅን መጠን 1 ነው። ካርበን ዳይኦክሳይድ ላይ ያለው የኦክሲጅን መጠን ደግሞ ስንት ነው ማለት ነው? 2 ነው። በዚህ አይነት መንገድ ነው የተቀመጠው። ይህ ምንን ያሳያል? ዘሴም አተም ሆነው ግን በዲፈረንት ፕሮፖርሽን ዲፈረንት ኮምፓውንድ ፎርም የሚያደርጉ ከሆነ መልቲፕል ፕሮፖርሽን ተብሎ ይጠራ ማለት ነው። ሶ ዘ አንሰር ኢዝ ዲ። ኩዌስችን ነምበር 21 which one of the following is an ionic compound? እንግዲህ ኢንትራንስ ኤግዛም ከምትጠይቁ ጥያቄዎች መካከል አንደኛው አይዴንቲፋይንግ ታይፕስ ኦፍ ኬሚካል ቦንድ ነው እና የኬሚካል ቦንድ ታይፖቹን ሊስት ካደረጋችሁ በኋላ ኤግዛምፕሎችንም በደንብ አድርጋችሁ መለማመድ መቻል አለባችሁ። እና አዮኒክ ኮምፓውንድ ለመባል ይሄ ቦንድ ፎርምድ ቢትዊን ሜታል ኤንድ ነን ሜታል ባይ ትራንስፈሪንግ ኦፍ ኤሌክትሮን ነው። ፍሮም ሜታል ኤሌክትሮን ወደ ነን ሜታል ትራንስፈር ይደረጋል። ሜታል ካታየን ፎርም ያደርግና ነን ሜታል ደግሞ አናየንን ፎርም አድርገው ኤሌክትሮን ተቀብለው በካታየንና በአናየን መካከል ያለ አትራክሽን ፎርስ አዮኒክ ቦንድ ተብሎ ይጠራል። ስለዚህ አዮኒክ ቦንድ የሚባለው እንግዲህ በሜታልና በነን ሜታል መካከል የተፈጠረ ነው። ሜታል ነን ሜታል ባይ ትራንስፈሪንግ ኦፍ ኤሌክትሮን። ይህን የሚያሟላ ምርጫ ካለ እንመርጣለን ማለት ነው። እስቲ ከዲን እንጀምር። ዲ ላይ ብትጀምሩ ሃይድሮጅን ፐሮክሳይድ ነን ሜታል ሃይድሮጅን ነን ሜታል ነው፣ ኦክሲጅን ነን ሜታል ነው። ስለዚህ ይሄ ምንድነው ማለት ነው? ኮቫለንት ነው ማለት ነው። ኮቫለንት ቦንድ ነው። ፎስፈረስ ነን ሜታል፣ ክሎሪን ነን ሜታል። ይሄ ምንድነው ማለት ነው? ኮቫለንት ነው ማለት ነው። ኮቫለንት ቦንድ ነው ማለት ነው። ካርበን ነን ሜታል፣ ኦክሲጅን ነን ሜታል። ይሄ ምንድነው ማለት ነው? ኮቫለንት ነው ማለት ነው። ኮቫለንት። ካልሽየም ሜታል፣ ክሎሪን ነን ሜታል። እንግዲህ በሜታልና በነን ሜታል መካከል ያለ ምንድነው ማለት ነው? አዮኒክ ነው ማለት ነው። ሶ ዘ አንሰር ኢዝ ኤ። ነምበር 22 which one of the following is an example of ሞለኪላር ክሪስታል? ሞለኪላር ክሪስታል እንግዲህ ኮቫለንትሊ ቦንድድ የሆነ ሞለኪል ወይም ውሃ ሊሆን ይችላል። ውሃ አይስ ፎርም፣ ካርበን ዳይኦክሳይድ ድራይ አይስ ፎርም፣ እንደዚህ አይነት ነገር ከሆነ ሞለኪላር ክሪስታል ይባላል። ኤ ዳይመንድ ኮቫለንት ኔትወርክ ነው ዳይመንድ ማለት። ቢ ሶዲየም ክሎራይድ አዮኒክ ክሪስታል ነው ከሜታልና ከነሜታል ስለተፈጠረ። ሲ ሶሊድ ካርበን ዳይኦክሳይድ ወይም ድራይ አይስ የሚባለው ወይ ደረቅ በረዶ የሚባለው ካርበን ዳይኦክሳይድ ኢት ኢዝ ሞለኪል ነው። ስለዚህ ድራይ አይሱ ወይም ሶሊድ የሆነው ምን ይባላል ማለት ነው? ሞለኪላር ክሪስታል ይባላል። ማግኒዥየም ኢት ኢዝ ፒውር ሜታል ነው። ስለዚህ ሜታሊክ ክሪስታል ነው ማግኒዥየም። ሶ ዘ አንሰር ኢዝ ዋት? ሲ። ኩዌስችን ነምበር 23 which one of the following show the hybridization scheme of the central atom in water molecule ነው የሚላቸው። እንግዲህ ወተር ሞሌኪል ሲሰራ እንዴት ነው? ሴንትራል አተሙ ኦክሲጅን ነው። ኦክሲጅን አቶሚክ ነምበሩ 8 ነው። ይሄ ደግሞ ኤሌክትሮን ኮንፊግሬሽን 1s2 2s2 2p ስንት ነው ማለት ነው? 2p 4 ነው ያለን ማለት ነው። ስለዚህ 8 ማለት ይሄ ነው እና ለሪያክሽኑ ወይም ቦንድ ፎርሜሽን ላይ የሚሳተፉት 2s2 እና 2p 4 ናቸው ማለት ነው። ፒ 3 ኦርቢታል አለው። 2p4 የሚባለው ስንት አለው ማለት ነው? 3 ኦርቢታል አለው። ኤሌክትሮኖቹ እንደዚህ ይቀመጣሉ። አንዷ ፔር አፕ ትሆናለች። ኤስ ማለት ደግሞ 2s2 የሚባለው ደግሞ ይሄ አይነት አቀማመጥ አለ ማለት ነው። ስለዚህ የዚህ ሰብስታንስ ሃይብሪዳይዜሽን ማለት እንግዲህ ኦክሲጅን ሃይድሮጅን ሎምፔር አለ። ሊው ስትራክቸሩ ላይ ስታዩ ሁለት ነን ቦንዲንግ አሉ። እነዚህ ሎምፔር ናቸው፣ ነን ቦንዲንግ ናቸው። ሶ ሃይብሪዳይዜሽን ስቴቱ ምን ሊሆን ይችላል ነው የሚላችሁ። በቃ አቀማመጡ ይሄ ነው ራሱ ነው። ለምን ሁለቱም ሃይድሮጅን ቦታ አላቸው። ይሄኛው ሃይድሮጅን እዚህ ቦታ መግባት ይችላል፣ ይሄኛው ሃይድሮጅን እዚህ ቦታ መግባት ይችላል። ይሄን እንደ ሃይብሪዳይዜሽን ትቆጥሩታላችሁ ማለት ነው። ስታነቡት አንድ ኤስ አለ። ይሄው ኤስ ማለት እችኛይቱ ኤስ አለ። ከዛ 3 ፒዎች አሉ። sp3 ነው ሃይብሪዳይዜሽኑ። ይሄን አይነት አቀማመጥ የያዘ መልሳችሁ ይሆናል ማለት ነው። ሶ ዘ አንሰር ኢዝ ከነዚህ ጥያቄዎች የተሻለ መልሳችን ማንኛው ነው ማለት ነው? ዲ ይሆናል ማለት ነው። ይሄ አናሃይብሪድ ከመሆኑ በፊት ቫላንስ ኤሌክትሮን ነው። እዚህ ግን ስትመጡ ሃይብሪድ ሲሆን ይሄን ይመስላል ማለት ነው። ስለዚህ sp3 ሃይብሪዳይዜሽኑ ይሄ ነው ማለት ነው። ሶ ዘ አንሰር ኢዝ ዲ። ኩዌስችን ነምበር 24 the heat change or energy change at a constant pressure that results when 1 mole of a compound is formed. እንግዲህ ምን ያክል ሞል? 1 ሞል ኦፍ ኮምፓውንድ ምን ሲያደርግ ፎርምድ ሲሆን from what it is element in their standard state is ምን ይባላል? ዴፊኒሽን የተጠየቃችሁት
ምናላችሁ ዘ ኤነርጂ ቼንጅ አለ ያ ኤነርጂ ቼንጁ ደግሞ መቼ ነው ማለት አት ኮንስታንት ፕሬሸር 1 ሞል ኦፍ ኮምፓውንድ ፎርምድ ሲሆን የሚፈጠር ኤነርጂ ቼንጅ አለ። ስለዚህ ኮምፓውንድ ፎርም የሚደረገው ከራሱ ኤሌመንት ቢሆንም ስታንዳርድ ኮንዲሽን ላይ ማለት ነው። ይህ ሂት ኦፍ ፎርሜሽን ተብሎ ይጠራ ማለት ነው። ስለዚህ መልሳችሁ ምንድነው? ሂት ኦፍ ፎርሜሽን። ኤ ስታንዳርድ ኢንትሮፒ ኦፍ ሪያክሽን፣ ቢ ስታንዳርድ ኢንታልፒ ኦፍ ሪያክሽን፣ ሲ ስታንዳርድ ሪዳክሽን ፖቴንሻል፣ ዲ ስታንዳርድ ኢንታልፒ ኦር ኢነርጂ ኦፍ ፎርሜሽን ነው። ስለዚህ ስታንዳርድ ምክንያቱም ስታንዳርድ ኮንዲሽን ብሏቸዋል። ስታንዳርድ አለ፣ ኢታልፊ ነው። ፎርሜሽን ኢት ኢዝ ፎርምድ ይላቸዋል። ኮምፓውንድ ኢዝ ፎርምድ 1 ሞል ኦፍ ኮምፓውንድ ፎርምስ በሚደረግበት ጊዜ የሚኖር የኢነርጂ ቼንጅ ስታንዳርድ ኢታልፊ ኦፍ ፎርሜሽን ተብሎ ይጠራል ማለት ነው። ኩዌስችን ነምበር 25 In order to illustrate the structure and property of a solid, a student put 100 marble balls into a box that represent metal cation. ምናላችሁ ተማሪው 100 ማርብል ቦሎችን ምን አድርጓል ማለት ነው? ባስኬት ውስጥ ወይም ቦክስ ውስጥ አስቀምጧል ማለት ነው። እነዚህ ማርብል ቦሎቹ ደግሞ አላማቸው ምንድነው? ሜታል ካታየን ነው ሪፕሬዘንት የሚያደርጉ ነው የሚላል። ፓርሻሊ ፖዚቲቭ ነው ሜታል ካታየን ማለት ነው። እሺ ከዛስ and the empty space between and around the marble represent the electron C። ስለዚህ ኤሌክትሮን ምን ሲ ይችን አስምሩባት። ኤሌክትሮን ባህር ትላለች ይችኛቱ ፓርት። ሌላ ምን አለ ማለት ነው? ፖዚቲቭ ሜታል አላችሁ። ስለዚህ ስፔሱ ኤሌክትሮን ሲ ነው፣ የኤሌክትሮን ባህር ተብሎ ይጠራል። ባዶ ቦታው ማለት ነው። which one of the following bonding is represented by this model ነው የሚላችሁ። ያው እንግዲህ ይሄ ሜታሊክ ቦንድ ነው። ምክንያቱም ማርብል ቦሎቹ ሜታል ካታዮን ናቸው፣ ፖዚቲቭ ቻርጆች ናቸው። እንደገና ደግሞ ስፔሱ ላይ ደግሞ ያሉት ደግሞ ኤሌክትሮን ባህሮች ናቸው። ስለዚህ ሲ ኦፍ ኤሌክትሮን ተብሎ የሚጠራው ሜታሊክ ቦንድ ነው ማለት ነው። ሶ ዘ አንሰር ኢዝ ሜታሊክ ቦንዲንግ። ኮቫለንት አይሆንም፣ አዮኒክ አይሆንም፣ ዴቲቭ ቦንድ ኮኦርዲኔት አይሆንም ማለት ነው። ሶ ዘ አንሰር ኢዝ ሲ። ኩዌስችን ነምበር 26 which one of the following explain dipole force? dipole force ማለት a force between polar molecule በፖላር ሞሌኪል መካከል ያለ ፎርስ dipole force ተብሎ ይጠራል። a type of intermolecular force that exists between non-polar molecule አይሆንም። በነን ፖላር ሞሌኪል መካከል ያለ ምን ተብሎ ይጠራል ማለት ነው? ለንደን ዲስፐርሽን ፎርስ ይባላል። ለንደን ፎርስ ነው የሚባለው ይሄንኛው ማለት ነው። ቢ ምን ሰጥቷቸው? the intermolecular attraction between oppositely charged pole of nearby polar molecule. yes polar molecule ያላቸዋል። መልሳቸው ያው ሌላ ቦታ ባትሄዱ መልሱ ቢ ነው። ሲናዲንም መመልከት እንችላለን። መልሱ ቢ ነው። ሲናዲ an attraction force resulting from temporary ይላቸዋል። ለጊዜያዊ ነው። ይሄ induced dipole ይባላል። induced dipole ማለት ራስ በራሱ ምን የሚያደርግ ማለት ነው? ፖል ፎርም የሚያደርግ ልክ እንደ ሜታሊክ ቦንድ ማለት ነው። ሌላኛው ዲ አን ኤሌክትሮስታቲክስ አትራክሽን ፎርስ። ምን ኤሌክትሮስታቲክስ አትራክሽን ፎርስ ኢት ኢዝ አዮኒክ ነው። ይሄ አዮኒክ ቦንድ ነው። ቢትዊን ሜታል አዮን ኤንድ ቫላንስ ኤሌክትሮን ይላቸዋል። ስለዚህ መልሳችሁ ምን ነው ማለት ነው? ቢ ነው ማለት ነው። ኩዌስችን ነምበር 27 which statement describe valence shell electron pair repulsion theory? ምን አልኳችሁ? which statement describe ቫላንስ ሼል ኤሌክትሮን ፓየር ሪፓልሽን ቲዮሪ ነው ያልኳችሁ። ስለዚህ ቫላንስ ሼል ኤሌክትሮን ፓየር ሪፓልሽን ቲዮሪ ብለን የምንጠራው ምንድነው? አንድ ሞሌኪል ፎርም ሲደረግ ሴንትራል አተሙ ዙሪያ የሚገኙ ምን ይኖራል ማለት ነው? ቫላንስ ኤሌክትሮኖች ይኖራሉ። ለምሳሌ እንውሰድ። እዚች ላይ ሰልፈር በደንብ ይውልኝ። ሰልፈር ኦክሲጅን ዳብል ቦንድ ነው። እቺኛይቱ ሎምፔር እዚህ ላይ ኦክሲጅን ቢኖራችሁ እዚች አንድ ሎምፔር አለ እና ሪፓልሽን ፎርስ አለ። ሁልጊዜም ሎምፔር ከሎምፔር ያለው ሪፓልሽን ፎርስ ሃይስት ነው፣ በጣም ይከፋፋል። ሎምፔር ደግሞ ከቦንድ ፔር ጋር ያለው ሪፓልሽን ደግሞ ሞዴሬት ነው፣ መካከለኛ ነው። ቦንድ ፔር ከቦንድ ፔር ያለው ሪፓልሽን ፎርስ በጣም ማለት ነው አነስተኛ ነው። ስለዚህ ኤሌክትሮኖቹ አሬንጅ የሚደረጉት ቢያንስ ሪፓልሽን ፎርሱ ሚኒማይዝ ባደረገ ደረጃ ወይም ሚኒማይዝ በሆነ መንገድ ነው። እስከተቻለ ድረስ ሪፓልሽን ፎርስ ሚኒማይዝ ማድረግ አለበት ማለት ነው። አንደኛው የቬስፔር ቲዮሪ ወይም ቫላንስ ሼል ኤሌክትሮን ፓየር ሪፓልሽን ቲዮሪ ብለን የምንጠራው። ስለዚህ ስለሱ ትክክል የሆነው የትኛው ነው የሚላችሁ እሱ ሊገልጽላችሁ የሚችለው ኤ each degenerate orbital are occupied by a single electron before the second electron of
ኦፖዚት ስፒን ኢንተር ዘ ኦርቢታል። ይህ ሁንዱስ ሩል ነው። ሁንዱስ ሩል ነው እንጂ ስለዚህኛው አያወራም ማለት ነው። ቢ ኤሌክትሮን ፔር ዊል ቢ as far apart from each other in 3-dimensional space as possible። መራራቅ አለባቸው። ምን ለማድረግ? to minimize repulsion force። so the answer is B። መልሱ B ነው። ገና ሳን ሌሎችም እናያቸው። C atomic orbital are capable of what? combining to produce new electron distribution። ይሄ molecular orbital theory ይባላል። ሞት ይባላል። እሺ D a covalent bond is formed when orbital of two atoms overlap and the overlap region is occupied by a pair of electron። ይህ ደግሞ hybridization ይባላል። hybridization ይባላል። አይገናኝም ማለት ነው። እና መልሳችን ምንድነው ማለት ነው? ቢ ነው ማለት ነው። question number 28 which one of the following is the main reason for the large difference in dipole moment between the triatomic molecule ወተር ሞለኪል ኤንድ ካርበን ዳይኦክሳይድ ሞለኪል? በወተር ሞለኪል እና በካርበን ዳይኦክሳይድ ሞለኪል መካከል ምንድነው ዲፈረንሱ? ካርበን ዳይኦክሳይድ ፖላር ነው ነን ፖላር ወይስ ወተር ፖላር ነው ነን ፖላር? ከዛስ ዳይፖል ሞመንታቸውን በደንብ እናወዳድር። እንግዲህ በመጀመሪያ ስራችን ፖላር ለመባል እዚህ ላይ ካርበን ዳይኦክሳይድ ሊው ስትራክቸሩ ይህ ነው። ኢኳል ዲስትሪቢዩሽን ኤሌክትሮን አለ። በካርበን ዙሪያ ያለው የኤሌክትሮን ክፍፍል ኢኳል ነው። ስለዚህ ዳይፖል ሞመንቱ ምንድነው ማለት ነው? ዜሮ ነው ማለት ነው። ዳይፖል ሞመንት ምንድነው ማለት ነው? ዜሮ ነው። ስለዚህ ነን ፖላር ነው ማለት ነው። በት ወተር ሞለኪል ስትመለከቱ እንደዚህ አይነት አቀማመጥ አላት። ይሄ ነው due to the presence of lone pair። እነዚህ ሎን ፔር ኤሌክትሮን በመኖራቸው ምክንያት አንኢኳል የሆነ ኤሌክትሮን ዲስትሪቢዩሽን እንዲኖር ያደርጋል። በዚህ ምክንያት ቦንድ አንግሉም ይለያያል። ፖላሪቲውም ምን ይሆናል ማለት ነው? ዲፈረንት ፍሮም ዜሮ ነው። ስለዚህ ዳይፖል ሞመንቱ ምን ይሆናል ማለት ነው? የዚህ ዳይፖል ሞመንት ዲፈረንት ፍሮም ምን ይሆናል ማለት ነው? ዜሮ ነው። ከዜሮ የተለየ ዳይፖል ሞመንት አለው ፖላር ሰብስታንስ። ይህ እንዲሆን ያደረገው ደግሞ ሎን ፔሩ ነው ማለት ነው። ስለዚህ ወደ ምርጫ እንምጣ። ጥያቄያችሁን በደንብ አስተውሉ። which one of the following is the main reason for the large difference in dipole moment between the triatomic molecule water እና ካርበን ዳይኦክሳይድ መካከል ያለው የዳይፖል ሞመንት ልዩነት ሊፈጠር የቻለበት ሪዝን ምክንያቱ ምንድነው ነው የሚለን? ኤ the presence of lone pair of electron in the water molecule partially reinforce bond polarity። ያውን ቆይ ቢ the higher electronegativity difference among atom in water than in carbon dioxide ይላችኋል። ሲ the presence of multiple bond in carbon dioxide ያማት ዳውን እንዳለው while single bond in water ይላችኋል። ዲ the bond in carbon dioxide are directly 180 degree and bond polarity reinforce each other ይላችኋል። እና መልሳችሁ ኤ ነው ማለት ነው። ሁለታቸው የሚለያቸው ወተር ሞለኪል ላይ ሎን ፔር በመኖሩ ምክንያት በሴንትራል አተሙ ዙሪያ ያለው የኤሌክትሮን ክፍፍል እኩል እንዳይሆን ወይም አንኢኳል ሼሪንግ ኦፍ ኤሌክትሮን አራውንድ ኦክሲጅን አተም እንዲሆን ስላደረገው በዚህ ምክንያት ሰብስታንሱ ፖላር ሆነ። ፖላር ከሆነ ደግሞ ዳይፖል ሞመንቱ ከዜሮ የተለየ ነው። ነገር ግን ካርበን ዳይኦክሳይድን ሲወስዱ ደግሞ በካርበን ዙሪያ ያለው የኤሌክትሮን ክፍፍል ኢኳል ነው እና መልሳችሁ ምን ነው ማለት ነው? ኤ ነው ማለት ነው። ስለዚህ the presence of lone pair ማለት እነዚህ ነን ቦንዲንግ የሆኑት ሁለቱ ፔሮች ናቸው እና መልሳችሁ ኤ ይሆናል ማለት ነው። question number 29 how many non-bonding or lone pair of electron are present in the valence shell of the central atom in what? chlorine trifluoride። ይህች ተሰጥተናለች። ምን ያክል ሎን ፔር ይዛለች? የዚችን ሉዝ ስትራክቸር ሰሩ ምን ያክል ሎን ፔር ይዛለች ነው የምላችሁ። ስለዚህ ሉዝ ስትራክቸር ኢንትራንስ ኤግዛም ላይ አይቀሬ ነው። በቀጥታም ሆነ በተዘዋዋሪ ብዙ ጥያቄ ሉዝ ስትራክቸርን ቤዝድ ያደረገ ጥያቄ ትጠይቃላችሁ። ስለዚህ የዚህን ጥያቄ ስቴፕ ባይ ስቴፕ እንስራው ሉዝ ስትራክቸሩን በመጀመሪያ። ስለዚህ እናንተ ስራችሁ ክሎሪን ግሩፕ 7 ነው፣ ቫላንሱ 7 ነው። ፍሎሪንም ግሩፕ 7 ነው፣ ቫላንስ ኤሌክትሮኑ 7 ነው። በ3 አብዙት ስደምሩት ስንት ታገኛላችሁ? 28 ኤሌክትሮን ታገኛላችሁ። ቶታል 21 ሲደመር 7 28። ሴንትራል አተሙ ለስ ኤሌክትሮን ኔጋቲቭ የሆነው ማንኛው ነው ማለት ነው? ክሎሪን ነው። ስለዚህ ክሎሪን በ3 ፍሎሪን አታች ተደርጓል። 3 ፍሎሪን አታች ተደርጓል። እነዚህ ቦንዶች ሲሰሩ እነዚህ ቦንዶች በደንብ ተመልከቱ። 3 ቦንድ ይሰርታል። ይችን ቦንድ እና ይችን ስንሰራ 6 ኤሌክትሮን ከ28 ላይ ተጠቅመናል።
28 ሲቀነስ 6 how many electron remain 22። አሁን ከውጭ ያሉት ሃይ ኤሌክትሮኔጋቲቭ የሆኑት እነ ፍሎሪን በመጀመሪያ ኦክቴት ማሟላት አለባቸው። ሌላኛ ስቴፓችሁ ይሄ 6 ኤሌክትሮን እንሰጠዋለን፣ ለዚህም 6 እንሰጠዋለን፣ ለዚህም 6 ለዚህም 6 ለዚህም 6 ለዚህም 6 3 ጊዜ 6 18 22 ሲቀነስ 18 ሪሜን ኤሌክትሮን 4 ይሆናል። እነዚህን ኤሌክትሮኖች ፍሎሪን አይሸከምም። ስለዚህ ቀጥታ የእነዚህ ኤሌክትሮን ተጠያቂ የሚሆነው ማን ነው ማለት ነው? ክሎሪን ነው ማለት ነው። ስለዚህ ሁለቱንም እሱ ይጠቀማ ማለት ነው። ሶ ክሎሪን ላይ ምን ያክል ነው ሴንትራል አተሙ ላይ ነው የሚላችሁ። ሴንትራል አተሙ ላይ ምን ያክል ሎን ፔር አለ ወይም ነን ቦንዲንግ አለ ነው የሚላችሁ። 1 2 ሎን ፔሮች አሉ። ስለዚህ አንሰር ይዟት ዲ ነው ማለት ነው። question number 30 which one would be observed in laboratory activity that is applied on ናፍታሊን ነው የሚላችሁ። እንግዲህ ናፍታሊን ማለት እችኛይቱ ስትራክቸር ነች። ነን ፖላር ሰብስታንስ ነው። ነን ፖላር ከሆነ ደግሞ ብዙ ጊዜ በወተር ዲዞልቭ መሆን አይችልም ማለት ነው። ስለዚህ ሰብስታንስ ላቦራቶሪ ውስጥ ምን አይነት ባህሪ ሊያሳይ ይችላል የሚለው ነገር እንመልከት። ኤ ኢት ኢዝ ሶሉብል ኢን ቤንዚን ይላቸዋል። ቢ ኢት ኢዝ ኮንዳክት ኤሌክትሪሲቲ ኢን ሞልተን ስቴት። ሲ ኢት ሾው ሪሌቲቭሊ ሃይ መልቲ ፖይንት። ዲ ኢት ኢዝ ሶሉብል ኢን ወተር ይላቸዋል። ስለዚህ ኤ ላይ ያለው ኢት ኢዝ ሶሉብል ኢን ቤንዚን የሚለው መልሳችን ይሆናል። ለምን ቢባል ናፍታሊን ነን ፖላር ነው። ይሄ ምንድነው ማለት ነው? ነን ፖላር ነው። ነን ፖላር ብለን ነው የምንጠራው። ቤንዚን ምንድነው ማለት ነው? ነን ፖላር ነው። ይሄኛው ምንድነው ማለት ነው? ነን ፖላር። ስለዚህ ነን ፖላር በነን ፖላር ምን ይሆናል ማለት ነው? ዲዞልቭ ይሆናል። ሶ ናፍታሊን ዲዞልቭ ኢን ቤንዚን ነው። በቤንዚን ምን መሆን ይችላል ማለት ነው? ዲዞልቭ መሆን ይችላል። ኢት ካን ኮንዳክት ኤሌክትሪሲቲ ኢን ሞልተን ስቴት ይላቸዋል። ሲጀመር ይሄ ጋዝ ወይም ፊውል አይነት ነው። ሊኩዊድ ስቴት ነው የሚገኘውና ልክ እንደ ቤንዚን። ስለዚህ ሞልተን ስቴት የሚባል ነገር የለውም። ሲ ኢት ሾው ሪሌቲቭሊ ሃይ መልቲ ፖይንት ኖ ኮቫለንትሊ ቦንድድ ኮምፓውንድ እስከሆነ ድረስ ሃይ መልቲ ፖይንት አይኖረውም። ዲ ኢት ኢዝ ሶሉብል ኢን ወተር። ይሄንን ፖላር ስለሆነ ወተር ደግሞ ፖላር ስለሆነ አንላይክ ስለሚሆኑ በወተር ዲዞልቭ አይሆንም ማለት ነው። ስለዚህ ወተር ፖላር ነው፣ ይሄ ደግሞ አይደለም ማለት ነው። ስለዚህ መልሳችሁ ኤ ይሆናል ማለት ነው። question 31 which one of the following statement is correct? እንግዲህ ስቴትመንቶች እዚህ ላይ ሊስት ተደርጎላቸዋል። እነዚህን ስቴትመንቶች እየተመለከታችሁ የትኛው ነው ኮሬክት የሚሆን ነገር መምረጥ መቻል አለብን ማለት ነው። so which of the following statement is correct ይለናል። ኤ ላይ ቫላንስ ቦንድ ሞዴል simply show the linkage between atom and the presence of lone pair. B Lewis model predicts the shape of molecule based on an electron repulsion around the central atom. C in Lewis model electron repel one another and a pair of bonding electron lies far apart as possible. D valence bond model explain molecular shape from at the interaction of atomic orbital ይላቸዋል። እንግዲህ እያንዳንዳቸውን እንመልከት። የመጀመሪያውን ውሰድ። ለምሳሌ ቫላንስ ቦንድ ሞዴል ሲምፕሊ ሾው the linkage between atom and the presence of lone pair ይላቸዋል። this is Lewis structure ነው እንጂ ይሄ ቀጥታ ቫላንስ ቦንድ ሞዴል ይሄን ነገር አይደለም የሚያሳየን። ሲምፕሊ በአተሞች መካከል ምንም እንኳ ቦንድ እንዳለ ቢናገርም ግን ስራው ይሄ አይደለም ማለት ነው። ስለ ሞሌኩላር ጂኦሜትሪ ነው በሰፊው የሚያሳየን። ስለ ሃይብሪድ ኦርቢታል ወይም ስለ ሃይብሪዳይዜሽን ኦፍ ኦርቢታል ነው ቫላንስ ቦንድ ሞዴል ሊያሳየን የሚችለው ማለት። ስለዚህ ይሄ ቫላንስ ቦንድ ሞዴል ሲምፕሊ ሾው the linkage between atom and the presence of lone pair የሚለን ከሆነ ሉዊስ ስትራክቸር ሲምፕሊ ሉዊስ ስትራክቸር ነው ማለት ነው። ቢ ላይ ሉዊስ ሞዴል predict the shape of molecule based on an electron repulsion around the central atom። ይህ ደግሞ ቬስ ፔር ቲዮሪ ነው እንጂ ሉዊስ ሞዴል አይደለም ማለት ነው። ሉዊስ ሞዴል ሉዊስ ስትራክቸሩን ፎርም ያደርጋል። how many electron present around what the central atom in terms of lone pair ሊሆን ይችላል አለም ቦንድ ፔር። በቦንድ ፔር ለምሳሌ እንውሰድና ይቺ አሞኒያ ብትሆን አሞኒያ እንደዚህ ሃይድሮጅን አለ፣ ይቺ ሃይድሮጅን አለ፣ በዚህ ሃይድሮጅን አለ፣ እዚህ ላይ ሎን ፔር አለ። አሁን ይሄን ሉዊስ ስትራክቸር ነው ሊነግረን የሚችለው ምን ያክል ሎን ፔር ምን ያክል ቦንድ ሊንኬጅ እንዳለ የሚነግረን ሉዊስ ስትራክቸር ነው ማለት ነው። ስለዚህ ይሄ ነገር ሪፓልሽን ፎርሱን ግን አሁን ይቺ ሎን ፔር ከቦንድ ፔሩ ጋር ተመልከቱ። ሎን ፔሯ ከቦንድ ፔሩ ጋር ምን አይነት ሪፓልሽን ፎርስ እንዳላት የሚገልጽልን ግን ወይንም ሪፓልሽን ፎርሱን ሚኒማይዝ ለማድረግ አሬንጅመንትስ ኦፍ ኤሌክትሮን ቢያንስ ፋር አፓርት መሆን መቻል አለባቸው የሚለው ነገር ደግሞ ቬስ ፔር ቲዮሪ ነው ማለት ነው። ስለዚህ ቢ ላይ ያለው ቫላንስ ሼል ኤሌክትሮን ፓየር ሪፓልሽን ቲዮሪ ነው ማለት ነው። የመጀመሪያው ላይ ደግሞ ያለው ሉዊስ ስትራክቸር ነው ማለት ነው። ሉዊስ ስትራክቸር ይሄ ቀጥታ ሉዊስ ስትራክቸር ነው የሚያመለክተን። ሲ ላይ
In Lewis model, electron repel one another and a pair of bonding electron lies far apart as possible የሚላችሁ ይህ የማን ስቴትመንት ነው? ቀጥታ ዴፊኒሽን ኦፍ ዋት ቤስ ፔር ቲዮሪ ነው። ባላንስ ሼር ኤሌክትሮን ፓየር ሪፓሽን ቲዮሪ ነው። በቃ እሱን ዲፋይን የሚያደርግልን። ስለዚህ ዲ ነው መልሳቸው ማለት ነው። ዲን እንመልከት። ቫላንስ ቦንድ ሞዴል ኤክስፕሌን ሞሌኪላር ሼፕ ፍሮም ዘ ኢንተራክሽን ኦፍ አቶሚክ ኦርቢታ ይላቸዋል። አያችሁ ሞሌኪላር ሼፕ ይችኛቱን ፓርት ያት ሞሌኪላር ሼፕ ቫላንስ ቦንድ ወይም ቫላንስ ቦንድ ቲዮሪ የሚባለው ነው ይሄን ነገር የሚገልጽልን። አዘራይስ ደግሞ ዘ ኢንተራክሽን ኦፍ አቶሚክ ኦርቢታል ከተባላችሁ ደግሞ ሃይብሪዳይዜሽን ወይም ኦቨርላፒንግ ላይ በደንብ ካሰባችሁ ሃይብሪዳይዜሽንን በደንብ አድርጎ የሚነግረን ቫላንስ ቦንድ ቲዮሪ ነው ማለት ነው። ሶ ዘ አንሰር ኢዝ ዋት ዲ ማለት ነው። ኩዌስችን ነምበር 32 ዘ ኤነርጂ ሪኳየርድ ቱ ኮምፕሊትሊ ሰፓሬት 1 ሞል ኦፍ አዮኒክ ሶሊድ ኮምፓውንድ ኢንቱ ጋዝ አዮን ኢዝ ኤ አዮናይዜሽን ኤነርጂ፣ ቢ አክቲቬሽን ኤነርጂ፣ ሲ ላተስ ኤነርጂ፣ ዲ ቦንድ ኤነርጂ ይላቸዋል። ጥያቄው ምንድነው? በደንብ አስተውሉ። ላይ ኤነርጂ ሪኳየር ነው፣ አስፈላጊ የሆነ ኤነርጂ ነው። ምን ለማድረግ አዮኒክ የሆነውን ኮምፓውንድ ወይም ዋን ሞል ኦፍ አዮኒክ የሆነውን ኮምፓውንድ ወደ ካታየን እና አናየን ስፕሊት ለማድረግ የሚያስፈልገን ሪኳየር ኤነርጂ ምን ተብሎ ይጠራል ነው የሚላችሁ። ለምሳሌ ብትወስዱ ካልሽየም ክሎራይድ ቢኖራችሁ ይህን ካልሽየም ክሎራይድን ወደ ካልሽየም ፕላስ2 እና ወደ ክሎሪን ማይነስ ለመቀየር የምንጠቀምበት ኢነርጂ ምን ተብሎ ይጠራል ነው የሚላችሁ። ኤ አዮናይዜሽን ኤነርጂ፣ ቢ አክቲቬሽን ኤነርጂ፣ ሲ ላተስ ኤነርጂ፣ ዲ ቦንድ ኤነርጂ ይላቸዋል። አዮናይዜሽን ኤነርጂ ሚኒመም ኤነርጂ ሪኳየርድ ቱ ሪሙቭ ኤሌክትሮን ነው። ከጋዝ ስቴት ከሆነ ሜታል ሰብስታንስ ላይ ሊሆን ይችላል፣ ብቻ ኤሌክትሮን ለማስወገድ የሚያስፈልግ ኤነርጂ አዮናይዜሽን ኤነርጂ ይባላል። አክቲቬሽን ኤነርጂ ብለን የምንጠራው ደግሞ ሚኒመም ኤነርጂ ነው። ሪኳየርድ ቱ ስታርታፕ ኬሚካል ሪያክሽን ለማስጀመር የምንጠቀምበት ሚኒመም ኤነርጂ ነው። ዲ ላይ ቦንድ ኤነርጂ ብለን የምንጠራው ደግሞ ቦንድን ለማፍረስ እንጠቀምበት እንችላለን። ግን የሆነ ሰብስታንስ በሚቃጠልበት ጊዜ ሊሆን ይችላል፣ ከቦንድ አዲስ ቦንድ ፎርም ሲያደርግ ሊሆን ይችላል፣ ቦንድ ብሬክ ሲያደርግ የሚኖር የኤነርጂ ቼንጅ ምን ተብሎ ይጠራል ማለት ነው? ቦንድ ኤነርጂ ተብሎ ይጠራል። ላተስ ኤነርጂ ግን ትክክለኛ መልሳችን ላተስ ኤነርጂ ነው። ምክንያቱም ላተስ ኤነርጂ ብለን የምንጠራው ኤነርጂ ሪኳየርድ ቱ ሰፓሬት ዋን ሞል ኦፍ አዮኒክ ሶሊድ ኢንቱ ዜር ካታዮን ኤንድ አናዮን ኢን ጋዝ ስቴት ሊሆን ይችላል ማለት ነው። ስለዚህ መልሳችሁ ሲ ነው ማለት ነው። እንግዲህ ተማሪዎች አሁን ደግሞ የምንሰራው በ2016 ወይም 2024 ላይ ስለ ኬሚካል ቦንዲንግ የተጠየቁ የኢንትራንስ ኤግዛም ጥያቄዎችን አሁን አብረን እንስራ። ኩዌስችን ነምበር 33 which of the following is the correct Lewis electron dot symbol of magnesium oxide? atomic number of magnesium oxide ማግኔዥየም ሜታል 12 ነው፣ የኦክሲጅን 8 ነው። ስለዚህ ሊውስ ዶት ፎርሙላ እና ሊውስ ስትራክቸር ይለያያሉ። ለአዮኒክ ኮምፓውንድ የምናደርገው ሊውስ ዶት ፎርሙላ ነው የምንጠቀመው። ስለዚህ ማግኔዥየም አቶሚክ ነምበሩ ስንት ነው ተብለናል? 12 ነው። ይህ ማለት ማግኔዥየም 2 8 2 አለች፣ ይቺ ነች የሱ ኤሌክትሮን። ኦክሲጅን ደግሞ አቶሚክ ነምበሩ 8 ነው፣ 2 6 ነው፣ ይችን እንጠቀማለን። በሁለቱ መካከል ያለውን ቦንድ እንመልከት። ማግኔዥየም 2 ኤሌክትሮኖች እንደዚህ ይኖርታል። ኦክሲጅን ደግሞ ስንት ኤሌክትሮኖች ይኖርታል? 6 ኤሌክትሮኖች ይኖሩታል። ማግኔዥየም እነዚህ 2 ኤሌክትሮኖች ቶታሊ ለኦክሲጅን ይሰጠዋል፣ ትራንስፈር ያደርጋል። ከዛ ማግኔዥየም ወደ ኤምጂ ፕላስ2ነት ይቀየራል። ኦክሲጅን ደግሞ 2 ኤሌክትሮን ካገኘ በኋላ ምን መሆን ይችላል ማለት ነው? እዚች ላይ ዶት ታደርጉና ይችኛይቱ አሁን የመጣችው ኤሌክትሮን ይች ነች። ሶ ኦክሲጅን -2 በዛ አይነት ፎርም ይቀመጣ ማለት ነው። ስለዚህ ሊውስ ዶት ፎርሙላው ይሄ ነው አቀማመጡ። ስለዚህ መልስ ላይ እንመልከት። ኤ ላይ ያለው ማግኔዥየም +1 ብቻ አይደለም፣ እዚህም ሲ ላይ ያለው ማግኔዥየም +1 ብቻ አይደለም ማለት ነው። ሶ መልሳችሁ ማግኔዥየም +2 ነው። ኦክሲጅን ደግሞ 8 ኤሌክትሮን ይዞ ልክ -2 ነው መሆን ያለበት ማለት ነው። ሶ ዘ አንሰር ኢዝ ቢ። ይሄንን አይነት ፎርም ነው ሊኖረው የሚችለው። ኩዌስችን ነምበር 34 A student collect 4 beaker in his or her laboratory and added some small amount of the following: naphthalene to the first, graphite to the second, iodine to the third, and alcohol to the fourth. If they add equal volume of water to each of the above beaker and shake each other, which of the following will be their observation? ምንድነው? 4 ቢከር አዘጋጀ። መጀመሪያው ቢከር ላይ ናፍታሊን የሚባል ሰብስታንስ፣ ሁለተኛው ላይ ደግሞ ግራፋይት፣ ሶስተኛው ላይ አዮዲን፣ አራተኛው ላይ ደግሞ አልኮል አደረገና ሁሉም ላይ ኢኳል አማውንት ኦፍ ወተር አድ አደረገው፣ አራቱም ላይ ማለት ነው።
ስለዚህ ከዚህ በኋላ ምን ሊፈጠር ይችላል ነው፣ ምን አይነት ኦብዘርቬሽን ሊያይ ይችላል የሚለው ነገር እንመልከት። እንግዲህ ተማሪዎች እንደነዚህ አይነት ጥያቄ ስትጠየቁ ስለ ፖላሪቲ አለም ደግሞ ስለ ፊዚካል ፕሮፐርቲ የምትጠይቁ ጥያቄ ያለ ማለት ነው። ተደጋጋሚ ይህን አይነት ጥያቄ እየተጠየቃችሁ ነው። ስለዚህ ናፍታሊን ብለን የምንጠራው ነን ፖላር ነው። ግራፋይት በውሃ ምንም አይሆንም፣ ዲዞልቭ አይሆንም። ናፍታሊንም አይሆንም፣ ግራፋይትም በውሃ ዲዞልቭ አይሆንም። አዮዲንም ነን ፖላር ነው፣ በውሃ ዲዞልቭ አይሆንም። አልኮል ግን ፖላር ሰብስታንስ ነው። ለምሳሌ አልኮል ሃይድሮጅን ቦንድ እስከያዘ ድረስ ፖላር ሰብስታንስ ነው። CH3 CH2 OH ብትወስዱ ዲቱ ዘ ፕሬዘንስ ኦፍ OH ምንድን ነው ማለት ነው? አልኮል ፖላር ነው። ስለዚህ ውሃ አድ ስታደርጉ አልኮሉ ብቻ ነው ዲዞልቭ ሊሆንላችሁ የሚችለው ማለት ነው። ስለዚህ ኦብዘርቬሽኑ እንመልከት። A there will be dissolution in the first 3 ቢካር አይሆንም። ሶስቱ ላይ ምንም አይነት ዲዞሉሽን አይኖርም፣ መሟሟት የሚባል ነገር አይኖርም። B water will dissolve iodine rather than graphite ይላል። ስለዚህ water will dissolve the whole given chemical in the 4 ቢካር no. D ላይ there will be dissolution of alcohol in the 4th ቢካር so the answer is D ነው ማለት ነው። አልኮል ብቻ ነው ዲዞልቭ ሊሆን የሚችለው ማለት ነው። question 35 which of the following description of the property of a covalent compound is correct ነው የሚላችሁ። ስለ ኮቫለንት ኮምፓውንድ ፕሮፐርቲ ትክክል የሆነ የትኛው ነው? ኮቫለንት ኮምፓውንድ ሎው ቦይሊንግ ፖይንት፣ መልቲ ፖይንት እንዲሁም ቮላታይል ናቸው። በውሃ ዲዞልቭ አይሆኑም ብዙዎቹ። ስለዚህ እንደነዚህ አይነት ባህሪ ያላቸው ኤ ኮቫለንት ኮምፓውንድ ሃቭ ሎው melting and boiling point, it is true. B most covalent compounds are solid at room temperature, no liquid and gas ናቸው። C most covalent compound are soluble in water, no non polar ናቸው። D covalent compound are non volatile ናቸው። ስለዚህ መልሳችሁ ምን ይሆናል ማለት ነው? ኤ ነው። low boiling point እና melting point አላቸው። question 36 the attractive force between molecule is known as አትራክቲቭ ፎርስ ቢትዊን ዋት ሞለኪል፣ በሞለኪሎች መካከል ያለ አትራክቲቭ ፎርስ ቢትዊን ሞለኪል ማለት እንግዲህ ኢንተር ስትሉ ቢትዊን ነው፣ ሞለኪል ሞለኪልስ። ስለዚህ ኢንተር ሞለኪላር ፎርስ ይባላል። ኤ ኒውክሊር ፎርስ፣ ቢ ኢንተር ሞለኪላር ፎርስ፣ ሲ ላተስ ፎርስ፣ ዲ ኢንትራ ሞለኪላር ፎርስ ይላቸዋል። ኢንትራ ሞለኪላር ፎርስ ባይ ዘ ወይ ኢትስ ኬሚካል ቦንድ። ይሄኛው ለምሳሌ ወተር ሞለኪል ብትወስዱ ይሄን እንደዚህ ብታስቀምጡ ይቺ አይነት አቀማመጥ ወስዳችሁ ማለት ነው። ይህንኛው አንዱ ወተር ሞለኪል ከዚህኛው ወተር ሞለኪል ጋር ያለው ኢንተራክሽን ኢንተር ይባላል። አሁን የተጠየቅነው ጥያቄ ማለት ነው። ኢንተር ሞለኪላር ይባላል። ነገር ግን ይቺ ሃይድሮጂን ከኦክሲጅን ጋር ራሱ እዛው ሞለኪል ውስጥ ዊዝን ሞለኪል ከሆነ ሃይድሮጂን ከኦክሲጅን ለምሳሌ ይቺ ፓርት ብትወስዷት ምንድነች ማለት ነው? ኢንትራ ትባላለች ማለት ነው። ኬሚካል ቦንድ ነች ማለት ነው። እና መልሳችሁ ቢ ነው ለዚህ ጥያቄ። ኢንተር ሞለኪላር ፎርስ የሚባለው ቢትዊን ሞለኪል ያለ ፎርስ ነው። ስለዚህ ቢ ነው። question number 37 the hybridization of the central atom xenon in xenon tetrafluoride ይሄ ሰብስታንስ ማለት ነው is sp3d2 which of the following is the shape of xenon tetrafluoride ነው የሚላችሁ። እንግዲህ ሞለኪውላር ጂኦሜትሪ ይሄኛው ጥያቄ እዚህ ላይ መመልከት አለባችሁ፣ ፈተና ላይ ያዘወትራል ማለት ነው። አንድ ሴንትራል አተም ኖራችሁ ab2 ፎርም በሁለት ቦንድ ከታሰረ ሊነር ይባላል። ምን ይባላል? ሊነር ይባላል። እንዲሁም ደግሞ AB3 ከሆነ ደግሞ ትሪጎናል ምን ይሆናል ማለት ነው? ፕላነር ይባላል። ፕላነር ቢ ማለት ማለት ነው። ለምሳሌ AB3 ማለት ላይክ ካርበን ዳይኦክሳይድ እንደዛ አሁን ኖ ካርቦኔት በዚህ አይነት አቀማመጥ ቢሆን ካርበን በሶስት ቦንድ ታስሯል። ዳብል ቦንድ እንደ አንድ ቆጥራችሁ በሶስት ቦንድ ብቻ ታስሯል ማለት ነው። ስለዚህ ትሪጎናል ፕላነር ይባላል። ሌላው ደግሞ ሁለት ቦንድና አንድ ሎን ፔር ቢኖራችሁ ሁለት ቦንድና አንድ ሎን ፔር ላይክ ሰልፈር ዳይኦክሳይድ አይነት እንደዚህ ሁለት ቦንድና አንድ ሎን ፔር ሲኖራችሁ ቪሸፕ ይባላል ማለት ነው። ሌላው ደግሞ ቴትራሃይድራል ላይ ስትመጡ AB4 ሁሉም ማለት ሴንትራተሙ በአራት ቦንድ ከተደረገ ምን ይባላል? ቴትራሃይድራል ተብሎ ይጠራል። እዚህ ላይ AB3 አንድ ሎን ፔር ሶስት ቦንድና አንድ ሎን ፔር ሲኖር ደግሞ ይሄኛው ትሪጎናል ፓይራሚዳል ብለን እንጠራዋለን። AB5 ከሆነ ደግሞ ይሄንኛው ትሪጎናል ባይ ፓይራሚዳል ነው የሚባለው። እኛ የተጠየቅነው ግን ሊስትራክቸሩን ስትሰሩት እንዲህ ይመጣላችኋል። ሊስትራክቸሩን እናንተ መስራት ትችላላችሁ። ምን አይነት አቀማመጥ ነው ያለው የሚለው ነገር ላሳያችሁ። የዚህ ሰብስታንስ ዚነን ይህ አይነት አቀማመጥ አለው። በዚህ አይነት መንገድ ነው አቀማመጡ።
ይቺ አይነት ነች። እዚህ ላይ ሎን ፔር አለ፣ እዚህ ላይ ሎን ፔር አለ። ልዩ ስትራክቸሩ ይህን ይመስላል። ስለዚህ የዚህ ሼፕ ደግሞ ስኩዌር ፕላነር ተብሎ ይጠራል። ስኩዌር ፕላነር ተብሎ ይጠራል። ስኩዌር ፕላነር ብለን እንጠራዋለን። ሌሎች ሼፖች አሉ። እነሱም በደንብ አድርጋችሁ ማየት ትችላላችሁ። ሞለኪውላር ጂኦሜትሪ ላይ በቴብል ተለማመዷቸው። መልሱ ቢ ነው ማለት ነው። ኩዌስችን 38 which of the following is the correct electron configuration of a peroxide O2 -2 ይቺ ተሰጣችኋለች። ስለዚህ የዚህን ኮሬክት ምኑን ኤሌክትሮን ኮንፊግሬሽኑ ሞለኪውላር ኤሌክትሮን ኮንፊግሬሽኑን አስቀምጡ ነው የሚላችሁ። ይህን ለመስራት በመጀመሪያ ኦክሲጅን አቶሚክ ነምበሩ በደንብ ይውልኝ። ኦክሲጅን አቶሚክ ነምበሩ 8 ነው። 8 ሲባዛ በ2 16 -2 ይላችኋል። ሲደመር 2 ቶታሊ -2 ተባለችው ማለት ነው። ስንት ይኖራቸዋል ነው? 18 ኤሌክትሮን አለ። ሶ ይህንን ስታስቀምጡ ከ18 ወይም ግሬተር ዛን 40 ከሆነላችሁ ሲግማ 1s ሲግማ 1s ስታር ሲግማ 2s ሲግማ 2s ስታር ሲግማ 2px ፓይ 2py ፓይ 2pz እነዚህ ኢኳል ኢነርጂ ነው ያላቸው እኩል እንደማለት ነው። ይችን ላይን ያስቀመጥኩላችሁ። በተመሳሳይ ደግሞ ዛይ ፓይ 2p ዋይ ስታር አንቲቦንዲንግ ማለት ነው። ፓይ 2p ዚ ስታር ይሄም አንቲቦንዲንግ ነው። መጨረሻ ላይ ሲግማ 2px ነው። እነዚህኞቹ ስታር ያለባቸው አንቲቦንዲንግ ለማለት ነው። እነዚህ አንቲቦንዲንግ ለማለት ነው። እነዚህኞቹ ስታር ያለባቸው አንቲቦንዲንግ ለማለት ነው ማለት ነው። ስለዚህ ኤሌክትሮን አንድ ኦርቢታል ሁለት ነው የምትይዘው። እዚች ላይ ሁለት፣ ይችም ሁለት፣ ይችም ሁለት፣ ይችም ሁለት፣ ይችም ሁለት። እኛ ስንት ያለን 18። እዚህ ላይም ሁለት፣ እዚህ ላይም ሁለት። አሁን የተጠቀምኩት 1 2 3 4 5 6 7 14 ላይ ነኝ ያለሁት ማለት ነው። 14 ላይ ከሆነ ይሄኛው 16 ይችኛቱ ሁለት ሁለት። አሁን ስንት ሆነ ማለት ነው? 18 ሆኗ ማለት ነው። ሶ መሆን ያለበት ይሄ ነው። ፓይ ቱ ፒ ዋይ እና ፓይ ቱ ፒ ዚ ያልኳቸው እነዚህ ሁለቱ ኢኳል ናቸው እንደማለት ነው። ፓይ ቱ ፒ ዋይ which is equal to ፓይ ቱ ፒ ዚ እንደማለት ነው። ሶ ይሄንን ምርጫ የያዘ ዝም የተቀመጠላችሁ ስታሮቹም ኢኳል ናቸው፣ ዲጀነሬት ኦርቢታል ናቸው። ስለዚህ ይሄን መልስ የያዘ የትኛው ነው? እዚህ ላይ መመልከት እንችላለን። ከነዚህ የተሻለ መልስ የትኛው ነው ማለት ነው? እዚህ ላይ ካሉት መልሱ ቢ ነው ማለት ነው። ሲግማ 1s ሲግማ 1s ስታር ሲግማ 2s ሲግማ 2s ስታር እንደኔ ነው ማለት ነው። ሲግማ 2px ፓይ 2py ፓይ 2pz ይሄው እስከዚህ ድረስ ትክክል ነው። ፓይ 2py ስታሩ ይሄኛውም ስታር ነው። ሶ ዳንሰር ይዟት ቢ ነው ማለት ነው። Question 39 which of the following is correct about the formation of equivalent bond? Equivalent bond is formed በመጀመሪያ equivalent bond ብለን የምንጠራው a bond between non metal ነው። ፕላስ ደግሞ የተፈጠረው በምንድን ነው? by sharing of electron ነው። A between positive and negative charged ion, this is ionic bond። ይሄ ምንድን ነው ማለት ነው? ionic bond ነው ማለት ነው። B between mobile and stationary electron፣ ይሄ ደግሞ ሌላ ጉዳይ ነው፣ እንደ ሜታሊክ ነው የሚመጣው ማለት ነው። C by the sharing of valence electron። D መጨረሻው ያለችው እቺ ምንድነች ማለት ነው? D by the transfer of valence electron ይላችኋል እና መልሳችሁ ምን ይሆናል ማለት ነው? C ነው ማለት ነው። by sharing of valence electron between non metal between what non metal በነን ሜታል መካከል በሼሪንግ ኦፍ ኤሌክትሮን የተፈጠረ ቦንድ ኮቫለንት ቦንድ ተብሎ ይጠራል። Question 40 the molecule of carbon tetrachloride has 4 polar carbon chlorine bond. However, carbon tetrachloride is a non-polar molecule. Which of the following explain the reason for the observable property of carbon tetrachloride ነው የምላችሁ። እንግዲህ ካርበን ቴትራክሎራይድ ብለን የምንጠራው ምንድነው? አራት ቦንዶች ይዟል። ካርበን ዊዝ ክሎሪን፣ ካርበን ዊዝ ክሎሪን፣ ካርበን ዊዝ ክሎሪን እና ካርበን ዊዝ ክሎሪን እንደዛ አድርገው ይዟል። ይህ ሞሌኪል ካርበን ዊዝ ክሎሪን የሚባል ፖላር ቦንድ አለችው። ቦንዷ ይቺ ብቻ አራት ቦንዶች አሉት። ካርበን ዊዝ ክሎሪን፣ ካርበን ክሎሪን፣ ካርበን ክሎሪን የሚባል አራት ቦንድ ፖላር የሆነ ቦንዶች አሉት። ምን እንኳን አራት ፖላር የሆነ ቦንድ ቢኖረውም ካርበን ቴትራክሎራይድ ዘ ሆል ሞሌኪሉ ነን ፖላር ነው። ዋት ዘ ሪዝን ነው። ስለዚህ በካርበን ዙሪያ ያለው የኤሌክትሮን ክፍፍል ኢኳል ስለሆነ ሰብስታንሱ ምንድነው ማለት ነው? ነን ፖላር ነው። ስለዚህ ኔት ዳይፖል ሞመንቱ ምንድነው ማለት ነው? ዳይፖል ሞመንት ኦፍ ካርበን ቴትራክሎራይድ ከዜሮ የተለየ ሳይሆን ይህን ቫልዩ አይደለም ያለው ዳይፖል ሞመንቱ which is equal to 0 ነው። ለምን? በካርበን ዙሪያ ያለው የኤሌክትሮን ክፍፍል ኢኳል ነው። ሁሉም ክሎሪን ዘሴም ናቸው። ስለዚህ ልዩነት የለም። በዚህ ምክንያት ነን ፖላር ሆና ምንም እንኳን ፖላር ቦንድ ቢይዝ the whole net ዲምሩ ግን ነን ፖላር አድርጎታል ማለት ነው። A the molecule is non polar because of the presence of 4 polar carbon chlorine bond in the molecule ነው የሚላችሁ።
ቢ ዘ ሞለኪል ኢዝ ነን ፖላር ቢኮዝ ኦፍ ዘ ዲፈረንስ ኢን ኤሌክትሮኔጋቲቪቲ ቢትዊን ካርበን ኤንድ ክሎሪን። ይሄ ያው እንደ ኤ ነው። ፖላር ቦንድ ማለት ኤሌክትሮኔጋቲቪቲ ዲፈረንስ ቢትዊን አተም ማለት ነው። ኤሌክትሮኔጋቲቪቲ ዲፈረንሱ ከዜሮ የተለየ ከሆነ ፖላር ቦንድ ነው። ሲ ኢቨን ዞ ዘ ቦንድ ኢን ካርበን ቴትራክሎራይድ ኢዝ ፖላር፣ ምንም እንኳ ካርበን ዊዝ ክሎሪን ፖላር ቦንድ ቢሆንም ዘ ኔት ዳይፖል ሞመንትስ ኦፍ ዘ ሞለኪል ኢዝ ዲፈረንት ፍሮም ዜሮ ይላቸዋል። ይሄማ ቢሆን ፖላር ነበር የሚሆነው። ይሄ አይሆንም መልስ ማለት ነው። ኢኳል ቱ ዜሮ ነው መምጣት የነበረበት፣ ወይንም ዳይፖል ሞመንቱ ከዜሮ ከተለየ ሰብስታንሱ ፖላር ነበር መሆን የነበረበት ማለት ነው። ዲ ኢቨን ዞ ዘ ቦንድ ኢን ካርበን ቴትራክሎራይድ ኢዝ ፖላር፣ ምንም እንኳ ካርበን ዊዝ ክሎሪን ፖላር ቢሆንም ዘ ኔት ዳይፖል ሞመንትስ ኦፍ ዘ ሞለኪል ኢዝ ዜሮ ይላቸዋል። ሶ መልሳችሁ ምን ይሆናል ማለት ነው? ዲ ነው። ዳይፖል ሞመንቱ ዜሮ ነው። ምንም እንኳ ፖላር ቦንድ ቢይዝም በካርበን ዙሪያ ያሉት የኤሌክትሮን ክፍፍል ኢኳል ስለሆነ ዳይፖል ሞመንቱ which is equal to ዜሮ ስለሆነ ሰብስታንሱ ነን ፖላር ነው ማለት ነው። Question 41 which of the following is responsible for the unusual high boiling points of hydrofluoric acid, water and ammonia? those are hydrogen bonded። እነዚህ እንደምታያቸው ሃይድሮጅን ቦንድ ነው። ፎር ማለት ነው ሃይድሮጅን ዊዝ ፍሎሪን፣ ሃይድሮጅን ዊዝ ኦክሲጅን ኤንድ ሃይድሮጅን ዊዝ ናይትሮጅን ሃይድሮጅን ቦንድ ይዟል ማለት ነው። ሶስቱንም ይዟል። ስለዚህ ይሄ ደግሞ አንዩዟል ባህሪ ያላቸው ሃይ ቦይሊንግ ፖይንት ሃይ መልቲ ፖይንት እንዲኖራቸው ያደረገው ዲዩ ቱ ዘ ፕሬዘንስ ኦፍ ምንድን ነው? ኤ ለንደን ዲስፐርሽን ፎርስ፣ ቢ ሃይድሮጅን ቦንዲንግ፣ ሲ ኮቫለንት ቦንዲንግ፣ ዲ አዮኒክ ቦንዲንግ ይላቸዋል። ይሄ ብዙ ጊዜ ጥያቄ ስለሰራን መልሱ ቢ ነው ማለት ነው። ኩዌስችን ነምበር 42 ኤ ኬሚካል ቦንድ that results from the attractive force between shared electrons and non-metals nucleus is called። እንግዲህ በነኒ ሜታል ኒውክለስ መካከል ያለ ሼሪንግ ኦፍ ኤሌክትሮን ካለ በዛ ሼሪንግ ኦፍ ኤሌክትሮን ምክንያት የተፈጠረ ቦንድ ወይም አትራክሽን ፎርስ ኮቫለንት ቦንድ ተብሎ ይጠራል። ኤ ኮቫለንት ቦንድ፣ ቢ አዮኒክ ቦንድ፣ ሲ ሃይድሮጅን ቦንድ፣ ዲ ሜታሊክ ቦንድ ይላቸዋል። ሶ ዘ አንሰር ኢዝ ኤ ነው ማለት ነው። 43ኛ ጥያቄ የተሰጠ ምንድን ነው? a water molecule has two bond pair and two lone pair of electron on the central atom. which of the following is correct about this pair of electron? የሚላችሁ እንግዲህ ወተር ሞለኪልን ስናስቀምጣት ይቺ አይነት አቀማመጣላት ሃይድሮጅን እዚች ላይ በዚች ሃይድሮጅን አለ፣ እዚህ ሎን ፔር አለ። ስለዚህ የዚህ ኤሌክትሮን አቀማመጥ እንወስድና አንድ እንትን አለን ሎን ፔር ከሎን ፔር ያለው ሪፓልሽን ፎርስ ሁልጊዜም ከባድ ነው። ይቺ ሎን ፔር ከዚህኛው ሎን ፔር ጋር ያላት ሪፓልሽን ፎርስ በጣም ጠንካራ ነው። ሎን ፔር ከቦንድ ፔር ያለው ሪፓልሽን ደግሞም ማለት ነው ሞዴሬት ነው። ይሄ ደግሞ ከማን ይበልጣ ማለት ነው? ቦንድ ፔር ከቦንድ ፔር ጋር ያለው ሪፓልሽን ፎርስ ማለት ነው። ስለዚህ ይህንን ሩል ይዘን መመለስ እንችላለን ጥያቄውን። ኤ ዘ ሪፓልሽን ቢትዊን ዘ ቱ ቦንዲንግ ኤሌክትሮን ኢዝ ግሬተር ዛን ዘ ሪፓልሽን ቢትዊን ዘ ቱ ሎን ፔር ይላቸዋል። ፎርስ ነው ኦርደሩ ይሄ ነው። ሎን ፔር ከሁሉም ይበልጣል። ሎን ፔር ቦንድ ፔር ደግሞ ከቦንድ ፔር የተሻለ። ለምሳሌ ይቺ ቦንድ ከዚህኛው ቦንድ ጋር ያላት ግፊት በጣም ከሁሉም አነስተኛ ነው። ቦንድ ፔር ከቦንድ ፔር ያለው ሪፓልሽን አነስተኛ ነው። ነገር ግን ይቺ ሎን ፔር ከቦንድ ፔሩ ጋር ያላት ሪፓልሽን ደግሞ ሞዴሬት ነው፣ መካከለኛ ነው። ሎን ፔር ከሎን ፔር ያለው ሪፓልሽን ግን ሃይስት ነው። ቢ ዘ ሪፓልሽን ቢትዊን ዘ ቱ ሎን ፔር፣ እነዚህ ሁለት ሎን ፔሮች ማለት ነው ኢዝ ግሬተር ዛን ዘ ሪፓልሽን ቢትዊን ዘ ቱ ቦንድ ፔር ኢዝ ትሩ ነው ይሄ ስቴትመንት። ሲ ቦንድ ፔር ሎን ፔር፣ እዚህ ላይ ቦንድ ፔር ሎን ፔር ቦንድ ፔር ማለት ነው ኢዝ ኤግዛክትሊ አይደንቲካል ዊዝ ቦንድ ፔር ይላቸዋል። ኖ ይበልጣል። ሎን ፔር ቦንድ ፔር ከማን ይበልጣ ማለት ነው? ሎን ፔር ቦንድ ፔር ሪፓልሽን ይችኛይቱ ሪፓልሽን ከቦንድ ፔር ቦንድ ፔር የበለጠ ነው ማለት ነው። ስለዚህ አንድ አይደሉም ማለት ነው። ሶ መልሳችን ምን ይሆናል ማለት ነው? ቢ ነው ማለት ነው። ሶ ዘ አንሰር ኢዝ ቢ። እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል። ስለ ኬሚካል ቦንዲንግ የተጠየቁ ጥያቄዎች እነዚህ 43 ጥያቄዎች ናቸው። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።